ፊልሙም የሚጀምረው ዋና ገጸ ባህሪያችን የሆነውን ሙዚቃን እንደነፍሱ የሚወደው ጂም የተባለን መልካም ወጣት እያስመለከተን ሲሆን ልክ እንደ ወትሮ ሙዚቃውን እያዳመጠ በጎዳናው ላይ ዘና እያለ ሲጓዝ አንዲት ቆንጆ እንስትም በቅርብ ርቀት ላይ ሆና ለረጅም ሰዓት በአይኗ ስትመለከተውና ስትከተለው ትቆያለች። በመሃልም ወደ ጂም ጠጋ ለማለት ስትንደረደር በድንገት አንዲት ሴት በከፍተኛ ፍጥነት ትመጣና ልጅቷን በአደባባይ ላይ በኃይል ጥፊ ትሞላባታለች። ጂም ይህንን ድንገተኛ ክስተት ቢመለከትም ነገሩ ምን እንደሆነ ግን ምንም ሊገባው አልቻለም ነበር። የተመታችውም ልጅ የድራማችን ዋና ገጸ ባህሪ ስትሆን ስሟም ዴሄ ይባላል። ያጮለችባት ሴት ደግሞ ሌላ ማንም ሳትሆን የገዛ ወላጅ እናቷ ናት። እናትየውም በሰዎች ፊት ልጇን እንዲያዋረደችበትን ምክንያት ምንድነው የሚለውን ሊመልስልን ታሪኩ ወደ ኋላ በመመለስ የዚያኑ የጥፊ ቀን ማለዳ ላይ ምን ተከስቶ እንደነበር ያስመለክተናል። የዴሄም እናት በጣም ቁጡ ወላጅ ከመሆኗም የተነሳ ልጇን ከትምህርቷ ውጪ ሌላ ምንም ነገር እንዳታስብ ታግዳታለች። ማለትም ጓደኛ ማፍራት፣ ወደ መዝናኛ ክለቦች መሄድ የመሳሰሉትን ጨርሶ የተከለከለ ሲሆን የትምህርቷም ክፍለ ጊዜ ልክ በሚያልቅበት ሰዓት እሷ ራሷ መጥታ እንደምትወስዳትም ታሳስባታለች። ዴሄ ግን ልክ እንደ ጓደኞቿ ነፃ ህይወትን ስለምትፈልግ ለእናቷ ትዕዛዝ ምንም ምላሽ ባለመስጠት በዝምታ ትዋጣለች። እናትየዋም ዴሄን እስከ ዩኒቨርሲቲው ደጃፍ ድረስ አድርሳት ትሄዳለች። በዩኒቨርሲቲው ክፍል ውስጥ የተቀመጠውን ጂም የህይወቱ ህልሙና የወደፊት ስራውን በዚሁ በሙዚቃው ዓለም ላይ ብቻ ለመገንባት ቆርጦ በመነሳቱ ሙሉ ትኩረቱና አይምሮ ላይ ያለው ሙዚቃና ሙዚቃ ብቻ ነበር። በድንገትም ከሙዚቃ ስራው ጋር የተያያዘ አንድ አስቸኳይ ጉዳይ ትዝ ብሎት መምህሩ እያስተማረ መሃል ላይ ተነስቶ ይወጣል። እንደወጣም ዴሄ ወደ ክፍሉ በመግባት ትምህርቷን መከታተል ትጀምራለች። መምህሩን በክፍሉ መጨረሻ ላይ እያንዳንዳችሁ ሁለት በመሆን በጥንድ ለሚሰራው አሳይመንት ተዘጋጁ ሲል ትዕዛዙን ያስተላልፋል። ዴሄ ግን በእናቷ ቁጥጥር ምክንያት እስካሁን አንድም ጓደኛ ስላላፈራች ብቻዋን ተቀምጣ አሁን ከማን ጋር ነው የምጣመረው እያለች በሐሳብ መጨነቅ ትጀምራለች። በሰዓቱም አንድ ካይ የተባለ መልካም ወጣት ወደ ዴሄ ይቀርባል። እሱም ዴሄ በደህና ጊዜ የተዋወቀችው የድሮ የትምህርት ቤት ጓደኛዋ ሲሆን በትምህርቱም ሆነ በሁሉም ነገር ፍጹም ጎበዝ በመሆኑ በዩኒቨርሲቲ ውስጥ እጅግ ታዋቂና በእንስቶች በሙሉ የሚወደድ ኮከብ ተማሪ ነው። እሱ ግን በተቃራኒው ገና ከጅምሩ ዴሄን በሚስጥር ይወዳታል። አሁንም በዩኒቨርሲቲ ውስጥ አንድም ጓደኛ እንደሌላት ጠንቅቆ ስለሚያውቅ ልክ እንደተለመደው ዛሬም ወደ እሷ በመጠጋት እኔ ካንቺ ጋር እጣመራለሁ በማለት ከጭንቀቷ ይታደጋታል። በሌላ በኩልም ያ ክፍለ ጊዜውን አቋርጦ የወጣው ጂም ብቻውን ተገልሎ አዲስ ሙዚቃ ለመፍጠር ሲታገል እንመለከታለን። በተመሳሳይም ሰዓት የዴሄም ትምህርት እንደተጠናቀቀ ከእናቷም ትምህርትሽ ስላለቀ ለመጣብሽ ነው የሚል አስጨናቂ መልእክት በስልኳ ይደርሳታል። በሚያናድ ሁኔታም አንድ ባለጌ ተማሪ ከጀርባው ቆሞ የሷን ስልክ በትኩረት በማንበብ እየሳቀና የተሳለቀባት አንቺ ልክ እንደ ሕፃን ልጅ እናትሽ በየቀኑ እየመጣች ነው እንደ የምትወስድሽ በማለት አያይዞም ፍቃደኛ ከሆንሽማ እኔ ራሴ በሞተር ሳይክሌ እስከ ቤትሽ ድረስ ላደርስሽ እችላለሁ እያለ በተማሪዎች ፊት ያሾፍባታል። በሰዓቱም ካይ የፋራውን ንግግር በሙሉ እየሰማ ስለነበር ወዲያውኑ ወደ ዴሄ በመጠጋትና አብራው እንድትሄድ በመጠየቅ ይዟት ይወጣል። ሁለቱ አብረው ሲሄዱ የተመለከተውም ጃን የተባለ ፋራ በቅናት እየተቃጠለ ለመሆኑ በዚህ ኮሌጅ ውስጥ አሉ የተባሉ ቆንጃጅት ሁሉ እንዴት የካይ ጓደኛ ሊሆኑ ይችላሉ እያለ ብቻውን ያጉረመርማል። ካይና ዴሄ ከክፍል ወጥተው ጥቂት እንደተራመዱ አንድ ማንነቱ ያልታወቀ ግለሰብ ዴሄን መንገድ ላይ አስቁሞ በአስቸኳይ እንድታነጋግረው ይጠይቃታል። ይህም ሰው እናቷ በድብቅ የቀጠረችላት አዲሱ የቤት መምህር ሲሆን ከመሬት ተነስቶ ከፍተኛ ውጤት ማምጣት አለብሽ፣ ይህን ያህል ሰዓት ማጥናት አለብሽ እያለ ይመክራት ይጀምራል። ምንም እንኳን ዴሄ በኮሌጁ ካሉ ጎበዝ ተማሪዎች መካከል አንዷ ብትሆንም እናቷ ግን ምንም ሰላም ልትሰጣት ፈቃደኛ አልነበረችም። ዴሄ በእነዚህ ተደራራቢ ጫናዎች አይምሯ ሙሉ በሙሉ መጨናነቅ በመጀመሩ የተነሳ በእጇ ላይ ያደረገችውን ብራስሌት በኃይል ደጋግማ በመጫን የውስጥ ስቃዩን ልታወጣው ትሞክራለች። ካይም ሁኔታዋን ስለተረዳ ወዲያውኑ የግል መምህሩን አቋርጦት ዴሄን ይዟት ይወጣል። እሱም ዛሬ ማታ ወደ ተዘጋጀው የኮሌጅ ፓርቲ አብረሽኝ መምጣት ትችያለሽ ብሎ ሲጠይቃት ዴሄ ምላሽ ለመስጠት ገና ስትዘጋጅ ግን ስልኳ ላይ ከእናቷ ተከታታይ የሆኑ በርካታ መልእክቶች ምነው አረፈድሽ ውጭ ቆሜ እየጠበቅኩሽ እኮ ነው እያሉ ይጮዋሉ። ዴሄም አሁን ነገሮች ሁሉ ከአቅሟ በላይ የሆኑባትና በቃ ከዚህ የቤት ውስጥ ሲኦል ለአንድ አፍታም ቢሆን ለመዝናናትና ሌሎች ሰዎች ህይወታቸውን እንዴት ነፃ ሆነው እንደሚመሩ ለማየት ስትል የእናቷን ትዕዛዝ በመጣስ ከካይ ጋር ወደ ፓርቲው ለመሄድ ትስማማለች። በቀጣይም ትዕይንት በሙዚቃ ፍቅር ያበደው ጂም ከቅርብ ጓደኛው ስልኩ ላይ ድንገተኛ
ጥሪ ደርሶት ጓደኛውም አሁን እኮ ትልቁ የኮሌጅ ፓርቲ እየተካሄደ ነው እባክህ ፈጠን ብለው ወደዚህ ና እያለ በከፍተኛ ጉጉት ይጠራዋል። ጂም መጀመሪያ ላይ ወደ ፓርቲው ለመሄድ ጨርሶ ፍላጎቱ ባይኖረውም ነገር ግን በጓደኛው ግፊትና መለማመጥ የተነሳ በመጨረሻም እሺ ብሎ ለመምጣት ይስማማል። ዴሄም ከካይ ጋር አብራ ፓርቲው ላይ ትመጣለች። ነገር ግን ዴሄ በህይወቷ ለእናቷ ሳትናገር ያውን በምሽት ከቤት ወጥታ ስታውቅ ይህ ለመጀመሪያ ጊዜዋ ስለነበር ጭንቀቱ ረፍት ይነሳታል። ካይም የዴሄን መረበሽ ተመልክቶ ደህንነቷን አትኩሮ በመጠየቅ ሲንከባከባት እንመለከታለን። አንዲት ሚኔ የተባለች ተንኮለኛ አንስትም ሁለቱ እንዲተቀራርበው ሲያወሩ ማየቷ ደስታውን እያደፈረሰባት ነበር። ምክንያቱም ደግሞ እሷም ልክ እንደ ሌሎቹ የኮሌጅ ሴቶች ሁሉ ካይም በድብቅ ተወደዋለች። በሰዓቱም የካይ ጓደኞቹ አብራቸው እንዲጠጣ ሲጠሩት ካይ ለጥቂት ጊዜ ዴሄን ብቻዋን ትቷት ወደ እነሱ ያመራል። እሱ ገና ዞር ሲል ግን በፓርቲው ላይ ያሉ ሴቶች በሙሉ ስለ ዴሄ በምቀኝነት መንሾካሾክ ይጀምራሉ። ካይም ከሌሎቹ በተለየ ለእሷ ልዩ እንክብካቤ ስለሚያደርግላት እነዚህ ሁለቱ በድብቅ ፍቅር ጀምረዋል በማለት ያወራሉ። ዴሄ ግን ቀልቧን የሰረቀው ከእነሱ ወሬ በላይ ስልኳ ላይ ከእናቷ የሚላኩት ተከታታይ አስፈሪ መልእክቶች ነበር። ከመካከላቸውም አንዷ ወደ እሷ በመጠጋት ለመሆኑ አንቺ የካይ ፍቅረኛ ነሽ በማለት ስትጠይቃት ዴሄ ያለምንም ማመንታት አይደለውም ብላ በግልጽ ብትናገርም ያቺ ምቀኛዋ ሚኒ ግን አሁንም በከፍተኛ የቁጣ አስተያየት ትመለከታት ነበር። በዚህ ውጥረት ላይ ያለች ይባስ ብሎ ቅድም ክፍል ውስጥ ሲያናድዳት የነበረው ተማሪ ፓርቲው ላይ ብቅ ይላል። ወዲያውኑ መጥቶ አጠገቧ በመቀመጥም ልክ እንደ ቅድሙ እዚህም ያዋርዳት ይጀምራል። ዴሄም በነገሩ ክፉኛ ተናዳና አምርራ ጥላው ለመሄድ ስትነሳ እሱ ግን በቀላሉ ሊተዋት ስላልፈለገ ወዲያውኑ በኃይል እጇን ይዞ በማስቆም ሊያስገድዳት ይሞክራል። ዴሄም በከፍተኛ ድምጽ እባክህ እጄን ልቀቀኝ እንዳታርግ እያለች ብጮህበትም ጃን ግን ሊለቃት ፈቃደኛ አልነበረም። በዚህ ጊዜም ዴሄ መጨረሻ ኃይሏን ተጠቅማ እጇን ስትመነጭቀው ሳታስበው እዛ ጠረጴዛ ላይ ተቀምጦ የነበረውን ጠርሙስ መታው ወድቆ ይሰበራል። በአንድ አፍታም በፓርቲው ላይ የነበረው ሰው ሁሉ ሙዚቃውንና መዝናናቱን ትቶ ትልቅ ጥፋት እንዳጠፋች አድርገው ዴሄ ላይ ያፈጡባት ይጀምራል። እሷም በነገሩ ደንግጣና ተረብሻ ወደ ውጭ ስትሮጥ ካይም የተሰበረውን ጠርሙስ እያጸዳ ይቆያል። ዴሄም ስልኳን ከፍታ ስትመለከት ደግሞ የባሰ የእናቷ ስፍር ቁጥር የሌላቸው ሚስኮሎች ስክሪኑን ሞልተውት ነበር። ይህንንም ስታይ ፍርሃቷ ከአቅሟ በላይ ይሆንና ወደ ቤት ለመመለስ መጣደፍ ትጀምራለች። ድንገትም በዚያው ትይዩ መንገድ ላይ የሙዚቃ ማዳመጫውን አድርጎ በራሷ ዓለም እየተራመደ የነበረውን ጂምን ትመለከተዋለች። ዴሄም ልክ እርዳታ እንደሚፈልግ ሰው በቀስታ ወደ ጂም አቅጣጫ መጠጋት ብትጀምርም ነገር ግን ወደ ጂም ሳትደርስ ድንገት እናቷ ከጀርባዋ በመከሰት እጇን በኃይል ትይዛትና ወዲያውኑ በጥፊ ትሞላባታለች። እየጮኸችም ለኔ ሳትነግሪኝ ወደዚህ ለመምጣት እንዴት ድፍረቱን አገኘሽ በማለት ስትቆጣት እንመለከታለን። ወክ እያደረገ የነበረውን ጂም ድምፁን ሰምቶ ዞር ሲል እናትየው ልጇን ስትመታ ይመለከታል። ቢሆንም ግን ምንም የሚያውቀው ነገር አልነበረም። ምስኪኗ ዴሄም በሰዎች ፊት በደረሰባት አስከፊ ውርደት ልቧ ክፉኛ ተሰብሮ ወደ ጂም እየተመለከተች ስታለቅስ እናያታለን። ጂምም የዴሄን በከፍተኛ ሁኔታ ማልቀስ ሲመለከት ድንገትም አይምሮ ወደ ኋላ ወደ በፊት የትምህርት ቤት ትዝታ ይወስደዋል። ያኔ በልጅነታቸው ይቺው ዴሄ በፈተና ዝቅተኛ ውጤት በማምጣቷም ምክንያት ከሰው ሁሉ ተደብቃ በክፍል ውስጥ ብቻዋን ቁጭ ብላ በከፍተኛ ድምፅ ስታለቅስ ተመልክቷት ነበር። ጂም ያኔም ቢሆን እሷ ስታለቅስ ለማየት ጨርሶ ልቡ አይፈቅድም ነበር። እነዚህ ሁለቱ ተማሪዎች ድሮም በአንድ ትምህርት ቤት ውስጥ አብረው የነበሩ የድሮ ትውውቅ ያላቸው ሲሆኑ ታሪኩ ወደ አሁኑ ጊዜ ሲመለስም ጂም ከብዙ ዓመታት በኋላ ቢሆንም ዴሄን ያገኛት አሁንም በተመሳሳይ የለቅሶና የሐዘን ቅጽበት ላይ ነበረች። በዚህም ጂም ሁሌ ይህችን ምስኪን ልጅ የሚያገኛት ስታለቅስ ብቻ ነው። እናትየው ዴሄን በኃይል እየጎተተች ወደ መኪና ውስጥ አስገብታት ይዛት ትሄዳለች። በማግስቱም ጠዋት ዴሄ ወደ ዩኒቨርሲቲው ለመሄድ መዘጋጀት ስትጀምርና በመስታወት ፊት ቆማ ራሷን በትኩረት ስትመለከት የትናንትናው የእናቷ አሰቃቂ ጥፊና የሰዎች አስተያየት አሁንም በአይምሮ ላይ እንደ አዲስ ይመላለሳል። ገና ከክፍሏ ወጥታ ሳሎን ስትደርስ እናትየዋ ትናንት ማታ ስላደረገችው ነገር ዳግመኛ ልትሰድባትና ልትወቅሳት ስትሞክር ዴሄ ግን ዛሬ ልክ እንደ ሁልጊዜው ዝም ከማለት ይልቅ ሕይወቷን ሙሉ ሰብስባ የነበረውን ድፍረት ለመጀመሪያ ጊዜ በእናቷ ፊት በማውጣት ፊት ለፊት ትጋፈጣታለች። እሷም እባክሽ ለብቻዬ ተይኝ፣ እኔ እኮ በሄድኩበት ሁሉ የምትከተይኝ ገና ትንሽ ሕፃን ልጅ አይደለሁም። ሕይወቴንም በራሴ መንገድ መምራት እፈልጋለሁ። ከእንግዲህ በኋላ ወደ ዩኒቨርሲቲ ልታደርሽኝም ሆነ ልትወስጂኝ እንድትመጪ ጨርሶ አልፈልግም በማለት የውስጧን ችግር ትተነፍሳለች። በቀጣይም ጂም ወደ ራሱ አፓርትመንት ሲመለስ ጨርሶ ማየት የማይፈልጋት ወላጅ እናቱን እዚያ ቤት ውስጥ አግኝቷት ይበሳጫል። ወዲያውኑ ፊቱን በመከስከስ አሁኑኑ ከቤቱ እንድትወጣ ቢነግራትም እሷ ግን ለመውጣት ፈቃደኛ ሳትሆን ቀርታ ይልቁንም ልክ እንደ መልካም ወላጅ
ለመሆን እየሞከረች የልደት ቀኑ እየደረሰ እንደሆነ በማስታወስ ምን አይነት ስጦታ እንድትገዛለት እንደሚፈልግ በትህትና ትጠይቀዋለች። ጂም ግን ከሷ ጋር ንግግር ስላልፈለገ ራሱ ቤቱን ጥሎላት ይወጣል። ጂም ሁሉንም ወጪዎችን የሚሸፍንለት ሀብታም አባት ቢኖረውም እሱ ግን ገና ከልጅነቱ ጀምሮ ብቻውን መኖር የለመደ ልጅ ነው። በጎዳናው ላይ እየተዘዋወረም ሳለ ከእናቱም ወጥቻለሁ በሰላም ወደ ቤት መመለስ ትችላለህ የሚል መልእክት ይደርሰውና በመመለስም ላይ ያለ ዴሄን ከካይ ጋር ተቀምጣ አሳይመንት ስትሰራ ይመለከታታል። ጂም ሁለቱ ተቀራርበው ሲያይ ካይ የዴሄ እውነተኛ ፍቅረኛ እንደሆነ በማሰብ በውስጡም ቅናት ተሰምቶት ወዲያውኑ ከቦታው ይሰወራል። ካይም ዴሄን ያለማቋረጥ በፍቅር አስተያየት በትኩረት ይመለከታታል። ዴሄን ከምንም በላይ ቢወዳትም እስካሁን ግን የውስጡን እውነተኛ ስሜት ፊት ለፊት አውጥቶ ለመንገር ደፍሮ አያውቅም። ዴሄ ማስተያየቱ ግር ብሏት ለምን እንደዚያ ፍጦ እንደሚያያት ስትጠይቀው ካይም ነገሩን ለማረሳሳት ዝም ብሎ እንደሆነ በውሸት ፈገግታ ይገልጽላትና ስራቸውን እንዲቀጥሉ ይነግራታል። በሚቀጥለውም ቀን የጂም የቅርብ ጓደኞች የሆኑትን ቦንግጁና ካንግን በአንድ ሱቅ ውስጥ እየተነጋገሩ እንመለከታቸዋለን። እዚያም የተገኙት ለጂም የሚሆን የልደት ስጦታ ለመግዛት ሲሆን ነገር ግን የመረጡት ዕቃ እጅግ በጣም ውድ በመሆኑ ወጪውን እኩል ለመጋራት ይስማማሉ። በሌላ በኩልም በዩኒቨርሲቲው ግቢ ውስጥ ያሉ ተማሪዎች በሙሉ ዛሬ ማታ ለሚደረገው ትልቁ የምሽት ፌስቲቫል በከፍተኛ ሁኔታ እየተዘጋጁና ድባቡን እያደመቁት ይገኛሉ። ካይ ዴሄ ወደ ግቢው እየመጣች መሆኑን ሲመለከት ወዲያውኑ ወደ እሷ እየሮጠ ይሄዳል። ዴሄም ለምን መጣ ብላ ስትጠይቀው ካይም በትኩረት እየተመለከታት ዛሬ ማታ በሚኖረው ፕሮግራም ላይ እንደማትመጣ ስለሚያውቅ እዚህ የመጣውም እሷን ለማግኘት እንደሆነ በመግለጽ እሷን ሳያይ ከዋለ ደግሞ ቀኑ በጣም ደባሪ እንደሚሆን ነግሯት የውስጡን ናፍቆት ሲገልጽላት ዴሄ ግን በምላሹ ቀልዱን እንዲያቆም ነግራው ወደ ፌስቲቫሉ እንደማትመጣ ይህን ያህል እንዴት እርግጠኛ ሊሆን እንደቻለ ትጠይቀዋለች። እሱም አንቺ እኮ እስከዛሬ ድረስ የቀን ፌስቲቫሎችን እንኳን ተካፍለሽ አታውቂም፣ ታዲያ እንዴት ብለሽ ነው የዛሬ ምሽቱን ፕሮግራም ልትመጪ የምትችይው ይላታል። አያይዞም ማታ ላይ ወንበሮችን ማስተካከልና በርካታ ስራዎችን መስራት እንዳለበት ሲገልጽላት ዴሄም ድንገት ባለችበት ደርቃ ትቆማለች። እሷም ልክ እንደ ማንኛውም ተማሪ የዩኒቨርሲቲውን ፌስቲቫሎች በደስታ መካፈል እንደሚገባትና ነገር ግን እናቷ ለእነዚህ ነገሮች ጨርሶ ፍቃድ ሰጥታት እንደማታውቅ ታስባለች። ወደ ክፍል ስትገባም እዚያም ቢሆን ሁሉም ተማሪ ስለማታው ፌስቲቫል በከፍተኛ መነቃቃትና ጉጉት እያወራ ድባቡን አድምቆታል። እሷም የሰዎቹን ደስታ ስታይ ራሷን መቆጣጠር ያቅታትና ትምህርቱም ሲያልቅ ወደዚያች ምቀኛዋ ሚኒ በመጠጋት ለመሆኑ አንቺ ማታ ወደ ፌስቲቫሉ ትሄጃለሽ እንዴ ስትል ትጠይቃታለች። ሚኒም በትዕቢት ግልጽ እኮ ነው በማለት አያይዛም እሷ ለምን እንደማትመጣ ትጠይቃታለች። ዴሄም በመሸማቀቅ እኔ ብመጣ ሰዎቹ እንግዳ ነገር አይሆንባቸውም ወይ ብላ ስትጠይቃት ሚኒ ግን ንግግሯን ሳታከብር መምጣት ከፈለግሽ የራስሽ ምርጫ እኮ ነው በማለት ቀዝቃዛ ምላሽ ትሰጣታለች። በሰዓቱም ስልኳን ከፍታ ስትመለከት እናቷ አሁንም ቢሆን ብዙ የማስፈራሪያ መልእክቶችን በየደቂቃው እየላከችባት ትገኛለች። በቀጣዩም ትዕይንት ካይ በሱ ውበት ከተማረከች አንዲት እንስት ጋር አብሮ የምሽቱን መድረክ ሲያስተካክል ይታያል። ታዲያ ከሁለቱ ጀርባ ሆኖ ሲመለከት የነበረውና ትናንት ፓርቲው ላይ ሲያስገድዳት የነበረው ጃን በቅናት እየተቃጠለ ለመሆኑ ይህ ካይ የሚባለው ልጅ ምን አይነት ማግኔት ቢኖረው ነው ሴቶቹ ሁሉ እሱን ተከትለው የሚጣበቁት እያለ ያጉረመርማል። ወዲያውኑም ወደ ልጅቷ በመጠጋት እኔ ላግዝሽ ብሎ ቢጠይቃትም ልጅቷ ግን እርዳታው እንደማያስፈልጋት በመግለጽ እቃውን ይዛ ከካይ ጋር ጥላው ትሄዳለች። ዛሬ ማታ በፌስቲቫሉ ላይ መገኘት ያለባቸው የተማሪዎች ዝርዝር በእጁ ላይ ይገባል። የዴሄን ስም እዚያ ዝርዝር ውስጥ በግልጽ ሰፍሮ ያገኘዋል። እሱም ዴሄ ዛሬ ማታ ወደ ፌስቲቫሉ የምትመጣ ከሆነ ከሷ ጋር አብሮ የሚሄደው የአስተናጋጅነት ስራ ነው በማለት ስሟን በአስተናጋጆች ዝርዝር ላይ ጽፈዋል። ነገር ግን ካይ ይህንን ተንኮል ሰምቶ ስለነበር ወዲያውኑ ወደ ጃን በመሄድ ያንን የተማሪዎች ዝርዝር ይቀበለዋል። ከቦታውም ዞር ይልና የዴሄን ስም ከዚያ ከአስተናጋጅነት ዝርዝር ላይ ሙሉ በሙሉ ይሰርዘዋል። ዴሄ ዛሬ ማታ ወደ ፌስቲቫሉ እንደማትመጣ ቢያውቅም እንኳን ስሟ በዚያ ዝርዝር ውስጥ እንዲቀመጥ ህሊናው ጨርሶ አልፈቀደለትም። ምክንያቱም ደግሞ በእንደዚህ አይነት ትላልቅ የኮሌጅ ፌስቲቫሎች ላይ ወንዶች አስተናጋጅ ሴቶች ላይ እንደሚያንዣብቡባቸውና አጉል ባህሪ እንደሚያሳዩቸው ካይ ጠንቅቆ ያውቃል። በሌላ በኩልም የጂም የቅርብ ጓደኞች እሱን ፍለጋ ወደ አፓርታማው በመሄድ ዛሬ ማታ ወደሚደረገው ትልቁ የኮሌጅ ፌስቲቫል አብሯቸው እንዲሄድ በግድ ሲጎተጉቱትና ሲያስገድዱት እንመለከታለን። ጂም ግን ከሰዎች ጋር መጨፈርም ሆነ በፌስቲቫሎች ላይ መገኘት ስለማይወድ ፈቃደኛ ሳይሆን ይቀራል። በዚህ መሃል ካንግና ቦንግጁ እዚያ ጠረጴዛ ላይ በርካታ የተዘጋጁ ምግቦች በብዛት ተቀምጠው ይመለከታሉ። ይህም ምግብ ያን ቀን እናቱ መታ ያዘጋጀችለት የልደት ምግቦች ቢሆኑም ጂም ግን እናቱ
እናቱን ከመጥላቱ የተነሳ ምግቡን ቅንጣት ያህል እንኳን ሳይነካው አስቀምጦት ነበር። ቦንግጁ ምግቡን ገና ሲያይ ራሱ መቆጣጠር ያቅተውና ይህን ሁሉ ጣፋጭ ምግብ ለምን ትተዋለህ በማለት ወዲያውኑ ይጎርሰዋል። ነገር ግን ልክ እንደጎረሰው ቤቱ በአንድ እግር መቆም ይጀምራል። ምግቡ ከተቀመጠ ቀናትም ስላስቆጠረ ሙሉ በሙሉ የተበላሸ ነበር። ቦንግጁን ፊቱን እያጨማደደ ሊተፋው ሲንደረደር ካንግን በፍጥነት አፉን ይይዘውና እቤት ውስጥ እንዳተፋው እያለ ይጮሃል። ቦንግጁ ግን መቆጣጠር አቅቶት ይተፋውና ወዲያውኑ በአቅራቢያው ያለውን ውሃ በከፍተኛ ፍጥነት አንስቶ ይጠጣዋል። ካንግም ለጂም ይሄ ምግብ እዚህ ጠረጴዛ ላይ ከተቀመጠ ምን ያህል ጊዜ ሆነው ብሎ ሲጠይቀው ጂምም 5 ቀን እንደሆነ ይነግረዋል። ቦንግጁም ይመጣና እኔ እኮ ያንተን ምግብ በስህተት በልቼልሃለሁ፣ ስለዚህ ለእኔ ስትል አሁን አብረን ወደ ፌስቲቫሉ መምጣት አለብህ፣ ለመሆኑ አንተኛን ጨርሶ አትወደንም እንዴ እያለ ሊያባብለው ቢሞክርም ጂም ግን ምንም አይነት ምላሽ ሳይሰጥ በዝምታ ይዋጣል። በቀጣይም ትዕይንት በመጨረሻም ያ በጉጉት ሲጠበቅ የነበረው ትልቁ የምሽት ፌስቲቫል በይፋ ይጀመራል። ሁሉም ተማሪ በደስታ እየጨፈረና እየተዝናና ድባቡን ሲያደምቀው በኮሌጁ ውስጥ እጅግ ታዋቂ የሆነውን ካይን ከበውት ስፍር ቁጥር የሌላቸውን ፎቶዎች አብረውት ሲነሱ እንመለከታለን። በዚያ መድረክ ላይም የሁሉም ሰው ሙሉ ትኩረት ያለው ካይ ላይ ብቻ ነበር። ከበስተጀርባም ተቀምጦ ይህንን ትዕይንት በምቀኝነት ሲከታተል የነበረው ጃን ቢያንስ ግን ባለው ውበቱ ለድርጅታችን ትልቅ ጥቅም አምጥቷል፣ ምክንያቱም በካይ የተነሳ በርካታ እንስቶች ወደኛ መሸጫ ሱቅ በብዛት እየመጡልን ነው እያለ ብቻውን ያወራል። በሰዓቱም ዴሄ ያለመኖሯን ሲያስተውል ወዲያውኑም በአቅራቢያው ያለውን አንድ ተማሪ በቁጣ ጠርቶ ዴሄ የት እንዳለች ሲጠይቀው ልጁ ምን ማለቱ እንደሆነ እንዳልገባው ሲገልጽ ጃንም ለሱና ለጓደኞቹ መጠጥ እንድታቀርብላቸው ስሟን በአስተናጋጅነት መዝገብ ላይ አስፍሮት እንደነበር ይነግረዋል። ልጁ ግን ወረቀቱን መለስ አድርጎ በመመልከት የዴሄ ስም በዚህ አስተናጋጆች ዝርዝር ላይ ጨርሶ የለም ብሎ ይነግረዋል። ጃንም ይህንን እንደሰማ በከፍተኛ ቁጣ በመሞላት ወዲያውኑ ወደ ዴሄ የክፍል ጓደኞች በንዴት ይሄድና ለመሆኑ ዴሄ የት ነው ያለችው? ደግሞስ የሷን ስም ከዚህ መዝገብ ላይ በድፍረት የሰረዘው ማን ነው? እያለ በአደባባይ መቀወጥ ይጀምራል። ተማሪዎችም በፍርሃት አንዲት ቃል እንኳን መናገር አቅቷቸው ሳለ በሰዓቱ ካይ ወደ እነሱ ሲመጣ ጃንም የዴሄን ስም ከዚህ አስተናጋጅነት ዝርዝር ላይ የሰረዝከው አንተ መሆን አለብህ እያለ ፊት ለፊት ይጋፈጠዋል። ሁለቱ ሊፈሳፈሱ ሲሉ ግን በድንገትም ዴሄ እኮ መታለች ብላ ሚኒ ስታወራ በቦታው የነበረ ሰው ሁሉ ዴሄን መመልከት ይጀምራል። ዴሄ ዛሬ ልክ እንደ ትናንቱ በፍርሃት ሳይሆን ሙሉ በሙሉ በራስ መተማመን ተሞልታ ከዛሬ ጀምሮ እኔም ልክ እንደ ማንኛውም ሰው ህይወቴን በደስታ መኖር ጀምራለሁ እያለች ለራሷ በማውራት በኩራት ወደ ፌስቲቫል ውስጥ ትገባ እንመለከታለን። የሚገርመው እዚያው ፓርቲው ላይ ተቀምጦ የነበረው ጂምም እሷን በትኩረት ሲመለከታት እናያለን። ካይም ዴሄን ገና ሲመለከታት መደንገጥ ይጀምራል። ምክንያቱም ዴሄ ዛሬም ቢሆን እንደገና ለእናቷ ምንም ነገር ሳትናገር በድብቅ በምሽት በመውጣቷ ነበር። የእናቷንም ጥብቅ ቁጥጥርና ለእነዚህ ነገሮች ጨርሶ ፍቃድ እንደማትሰጣት ጠንቅቆ ስለሚያውቅ በነገሩ በእጅጉ ይገረማል። በዚህ መሃልም ከዴሄ ክፍል ጓደኞች አንዷ ጥልቅ ትልና ዴሄ ግን ያንቺ ስም እኮ በዚህ በፌስቲቫሉ መዝገብ ላይ የለም በማለት ትነግራታለች። ይህንን የሰማችውም ዴሄ ወዲያውኑ ካይን ለብቻው ይዛው በመሄድ የእሷን ስም የሰረዘበት ምክንያቱ ምን እንደሆነ ትጠይቀዋለች። እሱም ነገሩን ሊያስረዳት እየሞከረ ልክ እንደ ሁልጊዜውም እናቷ እንደማትፈቅድላትና ወደዚህ እንደማትመጣ እንዳሰበ በመግለጽ አሁንም እዚህ መሆኗን እናቷ ታውቅ እንደሆነ በመጨነቅ ይጠይቃታል። እሷ ግን የእናቷ ስም ሲነሳ የባሰ ትናደድና ማንም ሰው አዲስ የጀመረችውን የነጻነት ህይወትና ደስታዋን እንዲያበላሽባት ጨርሶ ስላልፈለገች በገዛ ጉዳይ ላይ ብቻ ተኩር ብላው በቁጣ በመናገር ጥላው ትሄዳለች። ምስኪኑ ካይ ግን ይህንን ሁሉ ያደረገው ሲኒየሮቹ እንዳያዋርዷትና ለዴሄ መልካም ነገርን ብቻ አስቦ ነበር። ዴሄም በቀጥታ ወደ ክፍል ጓደኞቿ በመሄድ በፌስቲቫሉ ስራ ላይ ማገዝ ትጀምራለች። መጀመሪያ ላይ ምን ማድረግ እንዳለባት ግራ ቢገባትም ቀስ በቀስ ግን ባዶ ጠርሙሶችን በመሰብሰብ በአንድ በኩል በማስተካከል ትጀምራለች። በሰዓቱም በስራው ላይ እጅግ ተጠምዳና ተደስታ ስለነበር ስልኳ ላይ እንደ ጎርፍ የሚወርዱትን የገዛ እናቷን ተከታታይ ጥሪዎች እንኳን ጨርሶ ልታያቸው አልቻለችም ነበር። በሌላ በኩል ደግሞ ቦንግጁ ወደ ሚኒ ሄድና የጓደኛ ልደት ስለሆነ እባክሽ በራስሽ ስልት አንድ የሚያምር ኬክ አዘጋጅተሽ አምጪልን በማለት ይጠይቃታል። ሚኒም በነገሩ ተስማምታ ኬኩን ሰርታ ይዛላቸው ስትመጣና ሲያዩት ግን በስም ብቻ ኬክ ይባል እንጂ ቅርጹና አሰራሩ ፍጹም የማይመስል ነበር። ቦንግጁ ኬኩን ሲያይ ሙሉ በሙሉ ሙዱ ቢበላሽም ነገሩን ለማድመቅ ሲል ግን የጂምን ልደት በአግባቡ ለማክበር በከፍተኛ ድምፅ መልካም ልደት ለጂም እያለ መጮህ ይጀምራል። በአካባቢው የተቀመጡት ሌሎች ተማሪዎችም በሙሉ የቦንግጁን ጩኸት ተከትለው በአንድ ላይ መልካም ልደት ለጂም እያሉ በደስታ ይቀልጡታል። ጂምም የሰዎችን ድጋፍና ደስታ ሲመለከት በውስጡ የተለየ ደስታ ይሰማው ይጀምራል። ቦንግጁም በርካታ መጠጦችን
ወረቀቶችን ያወጣና ጂምን በአንድ አፍ እንዲጋተው ይጠይቀዋል። ካንግም እኮ በጣም ይበዛል አታስገድደው እያለ ሊያስቆመው ቢሞክርም ቦንግጁ ግን ይልቁንም ጂም ዛሬ እኮ ያንተ የልደት ቀን ስለሆነ ይህንን መጠጥ ግዴታ መጠጣት አለብህ እያለ በግድ ይወተውተዋል። ይባስ ብሎም በአካባቢው የተቀመጡት ተማሪዎች በሙሉ ሁኔታውን አይተው ጂም መጠጡን እንዲጠጣው በአንድ ላይ እየጮሁ ነገሩን ያሟሙቁት ይጀምራሉ። በድንገትም ጂም ከአባቱ ተደውሎለት ወዲያውኑ ከነበረበት ቦታ ተነስቶ የተደወለውን በማሳየት ጥሏቸው ሲወጣ ሚኒም የድባቡን መበላሸት አስተውላ ወደ ቦንግጁ በመዞር እሱ በመሄዱ የሰዎቹ ሙድ እንዳይበላሽ ያዘጋጀውን መጠጥ አሁን አንተ ራስ ሻት ማድረግ አለበት ትለዋለች። ቦንግጁም ያለ ፍላጎቱ ያንን ከፍተኛ መጠጥ በጂም ምትክ ራሱ ይጋተዋል። የሚገርመው ልክ እንደጠጣውም ወዲያውኑ ሰውነቱ ክፉኛ መታመም ይጀምራል። የጂም አባትም ለልጁ መልካም ልደት እየተመኘ ዛሬ የተወለደበት ልዩ ቀን በመሆኑ የፈለገውን ያህል ብዙ ገንዘብ ከባንክ አካውንቱ ላይ መውሰድ እንደሚችል ይነግረዋል። ነገር ግን ጂም የአባቱን ሀሳብ አቋርጦ ከጥቂት ቀናት በፊት እናቱ ወደ ቤቱ መታ እንደነበር ይነግረዋል። አባትየውም ይህንን ሲሰማ በከፍተኛ ቁጣ እየጮኸ ጨርሶ ማፈር የሚባል ነገር እንዳልፈጠረባትና ከተፋታን በኋላም እንኳን እኛን ማሳደድ አታቁምም በማለት ዳግመኛ ወደ አፓርትመንቱን ከመጣች ወዲያውኑ ለሱ እንዲያሳውቀው ሲነግረው ጂምን በሀሳቡ ይስማማል። በተመሳሳይም ሰዓት ካንግ ከሚኒ ጋር እያወራ ሳለ በመሃልም ካይ ሲያልፍ ይመለከተዋል። ካንግም ካይን ሲያየው በከፍተኛ መገረም ተነስቶ አንተ እዚህ ነህ እንዴ በማለት ድሮ በአንድ የቅርጫት ኳስ ቡድን ውስጥ አብረው ይጫወቱ እንደነበር ያስታውስ እንደሆነ በጉጉት ሲጠይቀው ካይ ግን በነገሩ ግራ ተጋብቶ አላስታወስኩም በማለት በቀዘቀዘ አንደበት ባጭሩ ይመልስለታል። የሁለቱን አጭርና አስገራሚ ንግግር ከጎን ሆኖ ይታዘብ የነበረው ያ የታመመው ቦንግጁ ካንግ ላይ ሙድ ይይዝበትና ይስቅበት ይጀምራል። ሳቁን መቆጣጠር እያቃተውም ለመሆኑ ግን አንተ ድሮ እኮ በአንድ የቅርጫት ኳስ ቡድን ውስጥ አብረን ነበርን አስታወስከኝ እያልክ ስለ ራስ መዘርዘር የጀመርከው ቆይ እንዴት አድርገ ነው? ልጁ እኮ ጨርሶ አያውቅህም። አንተ ግን ዝም ብለህ ታውቀኛለህ እያልክ ትጃጃላለህ እያለ ይበልጥ ሲያሾፍበት ሚኒም አብራ መሳቅ ትጀምራለች። ካንግም ነገሩን ለማስተባበል እየሞከረ እንደዛ እንዳልሆነና ልክ የድሮ የቅርብ ጓደኛው መስሎ ስለታየው ብቻ እንደሆነ ይገልጻል። በሌላ በኩል ደግሞ በዩኒቨርሲቲ ዋና ቢሮ ውስጥ የነበረ አንድ የበላይ ተማሪ ስራውን ጨርሶ ወደ ማታው ፌስቲቫል ለመሄድና ለመዝናናት ልክ ከቢሮ ሲወጣ ድንገት ቢሮ ውስጥ ያለው ስልክ ያለማቋረጥ መጥራት ይጀምራል። ተማሪውም ጥሪው ስላልቆመ ያለ ፍላጎቱ ተመልሶ ወደ ቢሮ ውስጥ ለመግባት ይገደዳል። በተመሳሳይም ሰዓት ምስኪኗ ዴ የምሽቱን ስራዎች በሙሉ አጠናቃ በመጨረስ ስልኳን ለማየት ስትከፍት እንደተለመደውም እናትየው ደጋግማ በመደወሏ ብዙ ሚስኮሎችን ታገኛለች። በድንጋጤም ወጥታ ገና ትንሽ እንደተጓዘች አንድ ተማሪ አስቁሟት ለመሆኑ ዴ ተብዬው አንቺ ነሽ ብሎ በተናደደ ድምጽ ይጠይቃታል። ዴም አዎ በማለት ስትመልስለት ሲኒየሩም ተማሪ ዴ መሆኗን እንዳረጋገጠ ታዳሚው ሙሉ በሚሰማበት ሁኔታ ዴ ላይ በከፍተኛ ድምጽ ይጮህባት ይጀምራል። በንዴትም ለመሆኑ አንቺ ገና ሕፃን ልጅ ነሽ እንዴ? ያቺ እብድ እናትሽ እኮ እኔ ፌስቲቫሉን ትቼ በቢሮ ስልክ እንድፈልግሽ ስትወተውተኝ እኮ ነው ያመሸችው። በሷ ምክንያት ነው አንቺን ፍለጋ እዚህ ድረስ የመጣሁት እያለ በአደባባይ ያዋርዳታል። በዚህ ግርግር መሃልም ካይ በከፍተኛ ፍጥነት ወደ እነሱ ይመጣል። ተማሪውም ስልኩን ወደ ዴሄ እያሳየ ተመልከቻውንም እንኳን እናትሽ ልክ እንደ እብድ ደጋግማ እየደወለችብኝ ነው። ከእንግዲህ ለዚህ ስልክ እኔ መልስ አልሰጥም፣ ራስሽ ተጠቀሚበት ሲላት ዴሄም በንዴት ስልኩን አታንሳላት በማለት ወዲያውኑ ከቦታው ትሰወራለች። እሱም በዴሄ ላይ በከፍተኛ ሁኔታ እየጮኸና ነገሩ ይበልጥ እየተባባሰ ሲመጣ ካይም ሲኒየሩን ሊያረጋጋው ይሞክራል። ዴሄ ግን አሁን ነገሮችን ሙሉ በሙሉ ከአቅሟ በላይ ሆነውባት በከፍተኛ ቁጣ ወደ እናቷ ትደውላለች። እየጮኸችም ዛሬ እኮ እንደማመሽ በቴክስት አስቀድሜ ነግሬሽ ነበር፣ ታዲያ በዩኒቨርሲቲ ቢሮ ስልክ ደውለሽ እኔም ማዋረዱ ለምን አስፈለገ ብላ ትጠይቃታለች። እናቷ ግን ጥፋቷን ከማመን ይልቅ ዴሄ ላይ የባሰ በመጮህ መስመር እንዳታልፍ እያስጠነቀቀቻት አንቺ እኮ ልክ እንደነዛ ተራ ተማሪዎች አይደለሽም፣ ስለዚህ ከነሱ ራቂ፣ ደግሞም አሁን አንቺን ልወስድሽ እየመጣው ነው በማለት ስልኩን ጆሮዋ ላይ ትዘጋባታለች። ዴሄም በዚህ ልቧ በሐዘን ተሰብሮ ማልቀስ ትጀምራለች። በንዴትና በጭንቀት ውስጥ ሆና መሬት ላይ ያገኘችውን ዕቃ ስትመታው ቀጥታም ሄዶ ያልታሰበውንና እዚያ አጠገብ ተቀምጦ የነበረውን ጂምን ይመታዋል። በድንገትም ሁለቱም በከፍተኛ
በመገረም አይን ላይን ይገናኛሉ። ከደቂቃዎችም በኋላ ጎን ለጎን ተቀምጠው መነጋገር ይጀምራሉ። ዴሄም ለመሆኑ አንተም በዚህ ኮሌጅ ውስጥ ነው የምትማረው በማለት ንግግሩን ስትጀምረው ጂምም አው ብሏት ስሙን ታውቀው እንደሆነ ይጠይቃታል። እሷም እንደምታውቀው ከመለሰችለት በኋላ የእሷን ያውቅ እንደሆነ ስትጠይቀው እሱም ስሟ ዴሄ እንደሆነና እንደሚያውቃት በመግለጽ በትምህርት ቤታቸው ውስጥ ጎበዝ ተማሪ ስለሆነች የእሷን ስም የማያውቅ እንደሌለ ይነግራታል። በዚህ የሞቀ ጨዋታ ላይ ያሉ እናቷ መደወል ትጀምራለች። ዴሄ ስልኩን ባትመልሰውም ውስጧ ግን መረበሹን ይቀጥላል። እሱም ሁኔታዋን በጥንቃቄ ተመልክቶ ወዲያውኑ ስልኳን ይቀበላትና ሙሉ በሙሉ ስዊች ኦፍ አድርጎ ይዘጋዋል። በመቀጠልም አይኗን እየተመለከተ አንቺ እኮ አሁንም ቢሆን ልክ እንደ ድሮ ፍርሃትሽ አልለቀቀሽም፣ ነገር ግን ህይወትሽን መምራት ያለብሽ የገዛ ልብሽ ትክክል ነው ብሎ የሚያስበውን መንገድ ብቻ በመከተል ነው ይላታል። አያይዞ መጀመሪያ ላይ ነገሮች ሲጀምሩ ከባድና ብዙ ችግሮች ሊኖሩ ቢችሉም በኋላ ላይ ግን ሁሉም ነገር ፍጹም ሰላምና መስመር የያዘ ይሆናል በማለት በህይወቷ ትልቅ መነቃቃት የሚፈጥርላትን የብርታት ምክር ሲሰጣት እንመለከታለን። ዴሄም በሰማችው ምክር ልቧ ከቀለጠ በኋላ ድንገት ጂምን በትኩረት እየተመለከተችው አሁን በአይምሯ የመጣውን ነገር ማድረግ ትችል እንደሆነ ትጠይቀዋለች። እሱም ነገሩን ሳይረዳ አሁን ጂ ብሎ ሊመልስላት ሲል ዴሄም ለአፍታ እንኳን ሳታመነታ በቀጥታ ወደ ጂም በመቅረብ በድንገት ከንፈሩን ትስመዋለች። ጂም መጀመሪያ ላይ በዚህ ድንገተኛ ድርጊት ደንግጦና ተገርሞ የነበረ ቢሆንም በኋላ ላይ ግን እሱም በተራዊ ስማት ይጀምራል። እዚህ ጋርም እንደምንረዳው በእነዚህ ሁለት ልቦች መካከል ገና ከልጅነታቸው ጀምሮ ድብቅ የሆነ ታላቅ መሳሳብ የነበረ ሲሆን ይህም ደግሞ የሁለቱ የመጀመሪያቸው መሳሳም ነበር። በሰዓቱም ከኋላቸው ቆሞ በትኩረት ይመለከታቸው የነበረውን ምስኪኑን ካይ እንመለከታለን። እሱም ይህንን ሲመለከት ልቡ በቅናትና በከፍተኛ ሐዘን ይቃጠላል። ወዲያውኑም አይምሮ ወደ ድሮ የትምህርት ቤት ትዝታ ይወስደውና ያኔ ዴሄ በእናቷ ጫና ተስፋ በመቁረጥ ራሷን ለማጥፋት ወደ ትምህርት ቤቱ ጣሪያ ላይ እየሮጠች ስትወጣ ካይም በፍጥነት ደርሶ ዴሄን ከዚያ አስቀያሚ ቅጽበት አትርፏት በከፍተኛ ጭንቀት ውስጥ ሆኖ ሲያጽናናት ያሳየናል። እኛም ከዚህ በመንደርደር ካየ ዴሄን የውስጥ ስቃይ ከማንም በላይ ጠንቅቆ የሚረዳላትና ሕይወቷን የታደገላት ትልቅ ባለውለታዋ እንደሆነ እንረዳለን። ከሀሳብ መልስም ካየ ሁለቱን ሁኔታ ማየት ስላላስቻለው ልቡ ተሰብሮ ያንን ቦታ ጥሎ ይሄዳል። ዴሄም ተነስታ እየተጣደፈች መሄድ እንዳለባት ስትነግረው ጂምም ይህንን ምርጥ አጋጣሚ በመጠቀም ስልክ ቁጥሯን ይቀበላታል። በኋላም ላይ ጂም ወደ ቤቱ ተመልሶ ስለ ዴሄ እያሰበ በፈገግታ ሲሞላና ከብዙ ዓመታት በኋላ የልጅነት ህልሙን በማግኘቱ በውስጡ ታላቅ ደስታና ሰላም ሲሰማው እንመለከታለን። በመሃልም ድንገት ስልኩ ሲጠራ ዴሄ መስላው በከፍተኛ ፍጥነትና በደስታ ስልኩን ቢያነሳውም ደዋዩ ግን ጓደኛው ነበር። በቀጣይም ትዕይንት ካይ በዩኒቨርሲቲ ውስጥ ተቀምጦ እየሰራ ሳለ አጠገቡ የተቀመጡት ጓደኞቹ ስለ አንድ ትልቅ ነገር ማውራት ይጀምራሉ። አንደኛውም ትናንት ማታ በካምፓሱ ውስጥ ሁለት ተማሪዎች በድብቅ ሲሳሳሙ አድረዋል ላሉ እያለ ወሬውን በማጋጋል ሲጀምር ካይም ይህንን ወሬ ገና እንደሰማ ስለ ጂምና ዴሄ እያወሩ እንደሆነ በማሰብ ክፉኛ በመደንገጥ የያዘውን ስራ በማቋረጥ ሊወጣ ሲል ጓደኞቹም እሱ ስለዚህ የሚያውቀው ሚስጥር መኖሩን ይጠይቁታል። ካይም ነገሩን ለማድበስበስ ይቅርታ፣ እኔ ስለ ሌሎች ሰዎች መጥፎ ነገር የማውራት ልማዱ የለኝም በማለት በፍጥነት ቦታውን ለቆ ይሄዳል። በማግስቱም ዴሄ መስታወት ፊት ቆማ ከንፈሯን መቀባት ስትጀምር ድንገት ከጂም ጋር ያሳለፉትን ቅጽበት ይመጣባታል። በዚህ ሀሳብ ተውጣ የያዘችውን መሬት ላይ ስትጥለው እናቷን በነገሩ ተገርማ ምን እየሆነች እንደሆነ ስትጠይቃት ዴሄም ደንግጣ ምንም እንዳልሆነች ትገልጻለች። አያይዛም የትናንቱ ማታ አይነት ስህተት ከደገመችና ዳግመኛ መስመሯን ካለፈች ክፍሏ ውስጥ እንደምትቆልፍባት ነግራት ስትሄድ እሷን በንግግሯ ማዘንና መበሳጨት ትጀምራለች። በሌላ በኩልም ጂም አሁንም ከዴሄ ውጪ ሌላ ምንም ነገር ማሰብ እንዳቃተው እንረዳዋለን። ድንገትም ስልኩ ላይ ከአዲስ ቁጥር ተደውሎለት ልቡ በከፍተኛ ፍጥነት እየመታ ዴሄ መሆን አለባት እያለ በከፍተኛ ጉጉት ስልኩን በሚያነሳበት ሰዓት ግን ከማዶ የሚሰማው የዴሄ ለስላሳ ድምፅ ሳይሆን የአዝጉ ጓደኛው የቦንግጁ ድምፅ ነበር። በዚህም መሃል ዴሄና ካይ እየተራመዱ እሱም ዴሄ በሀሳብ መዋጧን አይቶ ምን እያሰበች እንደሆነ ሲጠይቃት ዴሄ ምንም እያሰበች እንዳልሆነ በመግለጽ አያይዛም እናቷ እስከ 9 ሰዓት ድረስ ውጪ እንድትቆይ ፍቃድ እንደሰጠቻት በፈገግታ በመናገር ትምህርትም እንዳለቀ ወዲያውኑ አሳይመንት መስራት እንደሚችሉ ትነግረዋለች። ካይም ይህንን በመስማቱ ተደስቶ ለእሷ ደስ እንዳሉ ይገልጽላታል። በተመሳሳይም ሰዓት ቦንግጁ በስልክ ጥሪው ላይ ትልቅ ማዕት እኮ ነው የወረደብኝ፣ ትናንት ማታ እጅግ አስፈሪ ግርግር ውስጥ ገብቼ ስልኬን ጭምር ጥያለሁ እያለ የጂምን አይምሮ እያጨናነቀው ነበር። ጂምም እየሰማው ሳለ ድንገት አይኑ መንገድ ላይ ከካይ ጋር እያወራች የምትጓዘው ዴሄ ላይ ያርፋል። ባየውም ነገር በከፍተኛ ቅናት ተሞልቶ በፍጥነት ቦታውን ለቆ ይሄዳል። በቀጣይም
ትዕይንት ካይ በሲኒየሮቹ ትዕዛዝ መሰረት የትናንትናውን የካምፓስ ግርግር ለማጣራት የሲሲቲቪ ካሜራ ምስሎችን በትኩረት መፈተሽ ይጀምራል። የሚገርመው ደግሞ ካሜራው ላይ ትናንት ማታ በድብቅ ሲሳሳሙ የነበሩትን ሁለት ተማሪዎች ምስል በግልጽ ይመለከትና እየተወራ የነበረው ስለነሱ እንደሆነ ይገነዘባል። በሰዓቱም ካይ መሬት ላይ የወደቀውን ዕቃ ለማንሳት ጎንበስ ሲል ቦንግጆ የጠፋውን ስልኩን ፍለጋ ወደ ቢሮ በድብቅ ሾልኮ በመግባት እዚያው ከተፍ ይላል። ካይንም ፊት ለፊት ድንገት ሲመለከተው ይደነግጥና ሁለቱ አብረው ተቀምጠው ነገሩን በዝርዝር ማውራት ይጀምራሉ። ያ በካሜራ ላይ ሲሳሳም የታየውና የካምፓሱ ወሬ ርዕስ የሆነው ወጣት ጂም ሳይሆን ራሱ ቦንግጁ ነበር። እሱም ወደዚያ የመጣው ያን የጣለውን ስልኩን ለመፈለግ ሲሆን ትናንትም ማታ ቦንግጁ ወደ መጸዳጃ ቤት በመሄድ ላይ ሳለ ድንገት ሚኒ ከመጠን በላይ ጠጥታና ሰክራ ሲያገኛት ክፉኛ ይደነግጣል። እሱም ሲቀርባት እንደ እብድ ያደርጋትና ወዲያውኑ ቦንግጁን በኃይል አንቃ በመያዝ ድንገት ከንፈሩን ትስመዋለች። የባሰ ደግሞ ወደ ቢሮ ውስጥ በኃይል ጎትታ አስገብታው ድጋሚ ልትስመው ስትል ቦንግጁን በፍርሃት እየተንቀጠቀጠ እባክሽ እኔ እኮ ፍቅረኛ አለችኝ ለፈጣሪ ስትይ ልቀቅኝ እያለ የማጸናት ይጀምራል። ሚኒም ይህንን ስትሰማ በቁጣ ወደ ጎን ተወረውረውና በቢሮ ውስጥ የተቀመጡትን ዕቃዎች በሙሉ መሰባበር ትጀምራለች። እሱም በዚያ አስፈሪ ድርጊቷ ክፉኛ ደንግጦና ፈርቶ ምን ማድረግ እንዳለበት ግራ ገብቶት ሳለ በድንገትም ጥበቃው የዕቃዎቹ መሰባበር ሰምቶ ወደ ቢሮ እየመጣ መሆኑን ይረዳል። ወዲያውኑ ሚኒን ይዟት በፍጥነት ከዚያ ቦታ ይሰወራል። ወዲያውኑ ጊዜ ስንመለስም ካይ በሰማው ታሪክ ፈገግ ብሎ ድንገት ስልኩን ሲከፍት የግሩፕ ቻታቸው ላይ ስፍር ቁጥር የሌላቸው መልእክቶች ያለማቋረጥ መግባት ይጀምራሉ። ምክንያቱም አሁን ደግሞ በኮሌጅ ውስጥ ያሉ ተማሪዎች በሙሉ እያወሩ ያሉት ስለ ሌላ ሁለት ተማሪዎች የትናንት ማታ ድብቅ መሳሳም ነበር። ይባስ ብሎም የእነዚያ ሁለቱ ተማሪዎች ፎቶ በማህበራዊ ሚዲያ ላይ ተለቆ ሙሉ በሙሉ ቫይራል ሆኗል። ካይም የነገሩን መክረር አይቶ ከመሄዱም በፊት የቦንግጁን የጠፋውን ስልክ ያስረክበውና በፍጥነት ከቢሮ ይወጣል። በሌላ በኩልም በትናንትናው እብደቷ የምትታወሰው ሚኒ ወደ ዴሄ በመሄድ ከጎኗ ትቀመጥና የእሷ የክፍል አጋሯ ትምህርቱ እንዳቋረጠ በመግለጽ ከእሷና ከካይ ጋር ሆና አሳይመንቱ መስራት ትችል እንደሆነ ትጠይቃታለች። እንደ እውነቱ የጠየቀቻት አውቃ ከካይ ጋር ብዙ ጊዜ ለማሳለፍ ፈልጋ ቢሆንም ነገሩ ያልገባት ዴሄ ግን በቅንነት ሀሳቧን ትቀበላታለች። በሰዓቱም በክፍል ውስጥ ያሉ ተማሪዎች በሙሉ በማህበራዊ ሚዲያ ላይ መልእክት ደርሷቸው ከተመለከቱትም በኋላ ሁሉም በመዞር ዴሄ ላይ ማፍጠጥ ይጀምራሉ። ዴሄም ነገሩ ገርሟት ስልኳን በመክፈት ምን እንደተፈጠረ ለማየት ስትሞክር ባየችውም ነገር ትደነግጣለች። ምክንያቱም ደግሞ ትናንት ማታ እሷና ጂም በድብቅ ሲሳሳሙ የሚያሳየው ፎቶግራፍ በጠቅላላው በኮሌጅ የሶሻል ሚዲያ ግሩፖች ላይ ቫይራል ሆኖ ተለቋል። ይባስ ብሎ ደግሞ በፎቶ ላይ የዴሄ ፊት ብቻ ሙሉ በሙሉ በመታየቱ ነገሩ ዴሄ ላይ ብቻ እንዲበረታ ያደረገው ሲሆን የጂም ፊት ግን ጨርሶ አይታይም ነበር። እሷን በተፈጠረው ነገር በመደንገጥና በማዘን ወዲያውኑ እያለቀሰች ከክፍሉ ሮጣ ትወጣለች። በሌላ በኩልም ፎቶግራፉን በማህበራዊ ሚዲያ ላይ የለቀቀው ጃን የተማሪዎቹን መደናገጥና የዴሄን ስም መጥፋት እያየ ብቻውን ደስተኛ ሆኖ ሳለ በድንገትም ካይ በንዴት ወደ ቢሮ በመግባት የዴሄን ፎቶዎች በሙሉ ከግሩፑ ላይ እንዲያጠፋው ይነግረዋል። ትናንት ማታ ዴሄና ጂም ሲሳሳሙ ጃን ተደብቆ ፎቶ ሲያነሳቸውና በሰዓቱ ካይ ማይቶት እንደነበረ ያሳየናል። ጃንም ፎቶዎቹ እንደማያጠፋ በድፍረት በመናገር ወደ ካይ በመጠጋት ሁሌ ልክ እንደ ጥላ ከሷ ስር ስለማይጠፋና ሁልጊዜ አብሯት ስለሚሆን ዴሄ የምትወደው እሱን ይመስለው እንደነበር ነገር ግን ልፋቱ ከንቱ እንደሆነና ትናንት ማታ እሱን ትታ ከሌላ ወንድ ጋር አሪፍ ጊዜ ስታሳልፍ እንደነበር በመግለጽ በካይ ስሜት ላይ ይሳለቅበታል። ካይም በዚህ በመናደድ ጃንን መሳደብና መቆጣት ይጀምራል። ጃንም ስድቡን ሲሰማ በቁጣ ወደኋላ በመመለስ ያለውን እንዲደግምለት ሲጠይቀው ካይም ያለምንም ፍርሃት በምንም አይነት መንገድ ሊጎዳው እንደማይችል በመናገር ወዲያውኑም የጃንን ፊት በከባድ ቡጢ ጠብሶት መሬት ላይ ዘርረዋል። ጃንን በመነሳት ሊሰነዝር ሲል ወዲያውኑ በአቅራቢያቸው የነበሩ ተማሪዎች መጥተው ለማገላገል ይሞክራሉ። በዚህ ጊዜ ካይ እሱ ምንም እንዳላደረገና መጀመሪያ ጃን እንደመታው በመናገር ምስኪን በመምሰል ይቆማል። በቦታው የነበሩ ተማሪዎችን በሙሉ የካይን የዋህነት በመመልከት እሱን ያምኑታል። ጃንም ይህንን ሲመለከት በጣም በመናደድና በኃይል በመጮህ ያዙኝ ልቀቁኝ እያለ መንደፋደፍ ሲጀምር ተማሪዎችም ታግለው ከክፍሉ ያስወጡታል። ዴሄም ተማሪዎቹ ሲጮህና ሲጋፉ አይታ በፍጥነት ደረጃውን ስትወርድ ካይ ለሷ ክብርና ስም ሲል ከጃን ጋር መደባደቡን ትመለከታለች። ካይም ዴሄም በትኩረት እየተመለከተ ለዴሄ ስል እኔ ማንኛውንም መስዋዕትነት ለመክፈል ዝግጁ ነኝ፣ ምክንያቱም እሷ የኔ ብቻ ናት እያለ ከራሱ ጋር ይነጋገራል። በክፍል ውስጥም ዴሄ ዞራ ካይን ስትመለከተው ካይ ግን ትናንት ማታ የተፈጠረውን ነገር በማሰብ ልቡ ክፉኛ ስለተሰበረ ራሱን ደፍቶ በከፍተኛ ድብርት ውስጥ ሆኖ ያሳየናል። እሷም የካይን እንዲህ መሆን ስታይ ውስጧ
ውስጧ መረበሽ ይጀምራል። የትምህርት ክፍለ ጊዜውም እንደተጠናቀቀ ዴሄ ወደ ካይ በመሄድ ትናንት ስለተፈጠረው ነገር ይቅርታ እንዲያደርግላት ትጠይቀዋለች። ካይ ግን እውነቱን መስማት ስላልፈለገ ለምን ይቅርታ እንደምትጠይቀውና በፎቶ ላይ ያለችው እሷ እንዳልሆነች ይነግራታል። ዴሄም ካይ እውነቱን እያወቀ ለምን መቀበል እንዳልፈለገ ግራ ገብቷት ሳለ ሚኒ መታ ንግግራቸውን በማቋረጥ አሁን አሳይመንት መስራት መጀመር እንዳለባቸው ትገልጻለች። ነገር ግን ካይ ዛሬ ጥሩ ስሜት ላይ ስላልሆነ አሳይመንቱን ከነገ ጀምረው እንደሚሰሩ ነግሯቸው ጥሏቸው ይሄዳል። አመሻሽም ላይ ሚኒና ዴሄ በአንድ ምግብ ቤት ውስጥ አብረው ተቀምጠው እንመለከታለን። ሚኒም ሆን ብላ ለመሆኑ ትናንት ማታ ፎቶ ላይ ከአንቺ ጋር አብሮ የነበረው ሰው ማን ነው ስትል ትጠይቃታለች። ዴሄም ምላሽ ለመስጠት እየተንደረደረች እያለ ድንገት ጂም ሲያልፍ ትመለከተዋለች። ለሚኒ ምንም መልስ ሳትሰጣት ጥላት ወደ ውጪ በመውጣት ወዲያውኑ ወደ ጂም ስልክ ትደውላለች። ጂምም ስልኩን ቢያነሳውም ሚያወራው ሰው ግን አልነበረም። ዴሄ በፍርሃትና በጉጉት የተነሳ አንዲት ቃል እንኳን መናገር አቅቷት በዝምታ ትዋጣለች። ጂምም በድንገት ወደ ኋላ ሲዞር ፍቅሩን ዴሄን ፊት ለፊቱ ቆማ ይመለከታታል። ሁለቱም ለአፍታ ዓለማቸውን ረስተው ፍጹም በትኩረት አይን ላይን እየተያዩ ልክ በዚህ ቅጽበት ታሪኩ ወደ ድሮ የትምህርት ቤት ትዝታ ይወስደናል። ያኔ ጂም ዴሄ ከፊት ለፊቱ ስትመጣ አይቶ ሊያወራት በእጅጉ ይቋምጥ የነበረ ቢሆንም ነገር ግን ሁልጊዜ በነገሮች ጂምን የሚያጨናንቀውና በተገኘበት ቦታ ሁሉ ብቻውን 10 ሰው የሚሆነው ቦንግጁ በመሃል እየገባ ስለሚረብሸው ዴሄ እንደ ሁልጊዜውም መንገዷን ቀይራ ጥላው ትሄድ ነበር። ወደ አሁኑ እይታም ሲመለስ ዴሄ ከእናቷ ፈቃድ ውጪ ረጅም ሰዓት ውጪ ስለቆየች እየሮጠችና እየተደበቀች ወደ ክፍሏ በፍጥነት ትገባለች። ጂምም የዴሄ ነገር አሳስቦት ስለነበር እንዴት እንደሆነችና እቤት መድረሷን አለመድረሷን በተደጋጋሚ በመልእክት እየጠየቃት ነበር። እሷ መልእክቶቹን ስትመለከት ውስጧ በደስታ ይሞላል። ከዚህ ሰዓትም ጀምሮ ሁለቱም በግልጽ መልእክት መላላክና ማውራት ይጀምራሉ። ጂምም ወደ ቤቱ ሲመለስ ጓደኞቹ ከዚህ በፊት እንደዚህ ስልኩ ላይ ተጠምዶ አይተውት ስለማያውቁ በሁኔታው መገረም ይጀምራሉ። ጂምም ከነሱ ጋር ሲቀላቀል ቦንግጁ ፊቱን ጥሎት ይመለከተዋል። ምን እንዳጋጠመውም ለመረዳት ሲሞክር ቦንግጁ ፍቅረኛው እሱን ችላ እያለችውና እያናገረችው ስላልሆነ እንዳዘነ ገልጾ ስልኳንም እየዘጋችበት ስለሆነ በጣም እንደተጨነቀና እንዳሳሰበው በማውራት ፊቱ የቀረበውን ጣፋጭ መብላቱን ይቀጥላል። በሚቀጥለውም ቀን ዴሄ ወደ ዩኒቨርሲቲው እየገባች እያለ አንዲት የግቢው ተማሪ ዴሄን ብላ ነገር ለመፈለግ ትገጫታለች። ዴሄ ምንም ሳትል በዝምታ ንቃት ብታልፍም ልጅቷ ግን ከጓደኛዋ ጋር በመሆን ስለ ዴሄ መጥፎ ነገር ማውራት ትጀምራለች። እሷም ትናንት ካይ ከጃን ጋር ተጣልቶ ፎቶዎቿን አስጠፍቶላት ነበር። እሷ ግን ውለታ ቢስ በመሆኗ ውጭ ላይ ሌላ ወንድ እየሳመች እሱን ታሰቃየዋለች በማለት በጣም መጥፎ ሴት መሆኗንና ካይ ግን ምስኪን መሆኑን በመግለጽ ነገር ትፈልጋት ትጀምራለች። ዴሄም ነገሩ ከአቅሟ በላይ ሆኖባት በንዴት ወደ ኋላ ስትዞር ግን ፊቷን አይተው በፍርሃት ተነስተው ይሄዳሉ። በዚህ ሰዓትም ካይ በቦታው ይደርስና ምን ሆና እንደተበሳጨች ይጠይቃታል። እሷም ምንም ሳትመልስለት ስለሱ ጤንነት ስትጠይቀው ካይም ዛሬ ደህና እንደሆነ ይነግራታል። ከዛ ሁለቱም ወደ ክፍል በመግባት አሳይመንታቸውን መስራት ይጀምራሉ። በመሃልም አንዱ የክፍሉ ተማሪ ወደ እነሱ በመቅረብ ለምን ሁሉንም አሳይመንት ሁሌ ሁለቱ ብቻ አብረው እንደሚሰሩና እንደማይሰለቻቸው ይጠይቃቸዋል። ካይም ወዲያውኑ ዴሄን እየተመለከተ በጭራሽ እንደማይሰለቻቸው ይመልስለትና ስራውን መስራቱን ይቀጥላል። በዚህ ጊዜ ዴሄ ካይን አትኩራ በመመልከት ካይ ከመጀመሪያ ጀምሮ ሁልጊዜ ከጎኗ የነበረና ከማንም በላይ ለሷ የሚከላከልላት ልዩ ጓደኛዋ እንደሆነ በውስጧ ታስባለች። በሐሳብም ጭልጥ ትልና አንድ ትልቅ የክፍል ፕሮጀክት ማቅረቢያ ቀን ላይ ካይና ዴሄ አንድ ላይ ተመድበው አንድ ቡድን ሆነው እናያለን። መምህሩም ዴሄ ወደ መድረክ ወጥታ ስለ ፕሮጀክታቸው እንድታብራራ ይጠይቃታል። ነገር ግን ዴሄ በሰዎች ፊት ቆማ መናገርና ማውራት ስለምትፈራ በጣም ትደነግጣለች። ካይም ዴሄን ሲመለከታት እጇ በድንጋጤ እየተንቀጠቀጠ መሆኑን ሲያይ ሁኔታዋን ተረድቶ በዴሄ ፋንታ እሱ እንዲያቀርብ ለመምህሩ ይጠይቀዋል። በዚህ ሰዓትም ዴሄ ወደ ካይ በመመልከት ልቧ በካይ ድርጊት በመነካቱ እውነተኛ ጓደኛዋ አድርጋ መቁጠር ትጀምራለች። በሌላም ቀን ዴሄ የውስጧን ጭንቀት ለማቅለልና እረፍት ለማግኘት እናቷ በቤት ውስጥ እንዴት እንደምታሰቃያትና ነፃነት እንደምትነሳት በአጠቃላይ ሚስጥሯን በሙሉ ለካይ ተነግረዋለች። በዚህም ዴሄ አሁን ከጎኗ ሆኖ ሚስጥሯን የሚጋራት እውነተኛ ጓደኛ እንዳላት ስታስብ በደስታ ትሞላለች። ወደ አሁንም ይመልሰንና ዴሄ ለእናቷ አንዳንድ አስፈላጊ ወረቀቶችንና ዶክመንቶችን ለማድረስ እናቷ የምትሰራበት መስሪያ ቤት ትሄዳለች። እዛም እንደደረሰች አንዲት ባለ ሀብት ሴት የዴሄ እናት ላይ የጮችና ክብሯን ዝቅ እያደረገች እሷ ያስጠናችው ልጅ በፈተናው ዝቅተኛ እንዳመጣ በንዴት በመግለጽና ስራውን በአግባቡ እንዳልሰራች በመናገር ትጮህባታለች። አያይዛም ልክ እንደ አንቺ አይነት ሲንግል እናቶች እኛ ወላጆች ስለ ልጆቻችን
ወዳጃችን ማርክ ምን ያህል እንደምንጨነቅ ጨርሶ ሊገባቸው አይችልም እያለች ስትናገራት የዴሄ እናት ግን አንገቷን ደፍታ ይቅርታ ከመጠየቅ ውጪ ሌላ ምላሽ አልሰጠችም ነበር። ማህበረሰቡን በእንደሷ አይነት ያሉ ሲንግል እናቶች ላይ ጣቱን ጠቁሞ ስም ለማጥፋት ሁልጊዜ ወደ ኋላ ስለማይል ነበር የዴሄ እናትን በዴሄ ላይ እንዲጥብቅ የሆነችባት። ዴሄም በንዴት ወደ ቢሮ ገብታ ያችን ሴት በከፍተኛ ቁጣ አይኗን ስትመለከታት፣ እናትየው ግን ሁኔታው ይበልጥ እንዳይባባስ በፍጥነት ዴሄን ይዛት ትወጣለች። በመንገድም ላይ ለመሆኑ ያቺ ሴትየው ስታዋርድሽ ለምን አንድም ምላሽ ሳትሰጫት ዝም አልሽ ብላ ስትጠይቃት፣ እናቷ ግን ዴሄን አረጋግታ በቀጥታ ወደ ቤት ይዛት ትመለሳለች። በቀጣይም ትዕይንት ጂም ከጓደኞቹ ጋር ሆኖ ለዴሄ ላከላት መልእክት አይታ ምላሽ ባለመስጠቷ የተነሳ ውስጡ ክፉኛ ይረበሻል። በንዴትና በጭንቀት ውስጥ ሆኖ የያዘውን ስልክ ጠረጴዛው ላይ ሲወረውረው አጠገቡ የነበሩት ካንግና ቦንግጁ የእሱን እንዲህ መሆን አይተው ይደነግጣሉ። ካንግ ቦንግጁን በአይኑ እየጠቀሰው ለመሆኑ ይሄ ልጅ ምን ሆኖ ነው ሲል በምልክት ይጠይቀዋል። ቦንግጁ ምናልባት እኔን ስለሚጠላኝ ይሆናል ብሎ ይነግረዋል። ካንግም ጠረጴዛው ላይ ያለውን የጂምን ስልክ በፍጥነት አንስቶ በጂምና በዴሄ መካከል የተደረገውን የፍቅር ቴክስት ልውውጥ ማንበብ ይጀምራል። ካንግ ሚሴጁን ገና ሲያነበው ሳቁን መቆጣጠር አቅቶት በአፍ ውስጥ የነበረውን ውሃ በመጥፋት ጂም ላይ ይሳለቅበትና ይስቅበት ይጀምራል። ጂምም አፍሮ ስልኩን እንዲመልስለት ቢጠይቀውም ካንግ ግን ላለመስጠት መጣጣር ይጀምራል። ቦንግጁን በመሃላቸው ምን እየተካሄደ እንደሆነ ጨርሶ ስላልገባው ብቻውን መበሳጨት ይጀምራል። በዚህ መሃል ሚኒ ለስራ ቃለ መጠይቅ ለማድረግ ወደ እነሱ ስትመጣ ነገር ግን እነሱ እርስ በርስ በመሻማት ላይ ስለነበሩ ለእሷ ጨርሶ ትኩረት ሊሰጧት አልቻሉም ነበር። ሚኒም በዚህ ጊዜ ተናዳ በከፍተኛ ድምፅ ስትጮህ ደንግጠው ያቆማሉ። ቦንግጁ ግን የሚኒን የሰካራምነት እብደት ስላስታወሰ ወዲያውኑ እንዳታዩ ፊቱን ሸፍኖ ምቹ አጋጣሚ እንዳገኘ በፍጥነት ሾልኮ ያመልጣል። በቀጣይ ሚኒ በዛ መጠጥ ቤት ውስጥ አስተናጋጅ ሆና ለመስራት የምትፈልግ መሆኗን ለካንግ በማብራራት ኢንተርቪው ስትሰጥ እናያታለን። ካንግ የላከችለትን የቅጥር ማመልከቻ ቢመለከትም ነገር ግን የመጨረሻውን ውሳኔና ምላሽ የሚሰጣት የባሩ ባለቤት እንደሆነ ይነግራታል። በሰዓቱም ቦንግጁ ሚኒ ላይ የተሳለቀባት ለመሆኑ ጥቂት መጠጥ ብቻ ቀምሳ ሙሉ በሙሉ ልክ እንደ እብድ የምትሰክር ሴትዮ እንዴት ሆና ነው ባር ውስጥ ስራ የምትፈልገው እያለ ያወራል። ሚኒም በከፍተኛ ቁጣ ስታፈጥበት እሱን ፈርቶ በፍጥነት ካጠገባቸው ይነሳል። ወዲያውኑም የፍቅረኛውን የይቅርታ ምላሽ በጉጉት መጠበቅ ጀምሮ ልክ በዚህ ቅጽበት ከፍቅረኛው ስልክ ይደወልለታል። ቦንግጁም ጥሪውን ሲያይ በደስታ እየፈነጠዘ ይወጣል። ጂምም የቦንግጁን መደሰት በትኩረት ይመለከትና የእሱ ፍቅረኛ ምላሽ ሳትሰጠው የቦንግጁ ግን ምላሽ ስለሰጠችው የኔዋ ዴሄ ምን ሆና ነው ብሎ ማሰብ ይጀምራል። በቀጣይም ካይ ከሲኒየሮቹ ጋር ትልቅ ስብሰባ ወዳለበት ክፍል ይወስደናል። በስብሰባውም ላይ የበላይ መሪዋ ለመሆኑ ከኛ ክፍል በባድሚንተን ውድድር ላይ ተሳትፎ ክፍላችንን የሚወክልልን ማን ነው ብላ ስትጠይቅ በሰዓቱም ካይ ለአፍታ እንኳን ሳያመነታ እጁን ወደ ላይ በድፍረት በማውጣት በዚህ ውድድር ላይ እኔ ከዴሄ ጋር በአንድ ቡድን በመሆን እሳተፋለሁ በማለት ውሳኔውን በይፋ ይናገራል። በክፍል ውስጥ የነበሩት ሴቶችም ይህንን ሲሰሙ በቅናትና በመገረም አፋቸውን ይይዛሉ። ምክንያቱም እነሱ ራሳቸው ከካይ ጋር በአንድ ቡድን ተጣምረው ለመጫወት በእጅጉ ይመኙ ስለነበር ነው። ካይ ይህንንም ያደረገው ልምምድ እናደርጋለን በሚል ሰበብ ከእሷ ጋር ብዙ ጊዜ አብሮ ለማሳለፍና ይበልጥ ለመቀራረብ ሆን ብሎ ያዘጋጀው እቅድ ነው። በሌላ በኩልም ሚኒን ኢንተርቪው እያደረገ የነበረው ካንግ ለአንድ አስቸኳይ የስራ ጉዳይ ተነስቶ ይሄዳል። ካንግ እንደሄደም ሚኒ ወደ ጂም በመዞር ዴሄን እንደሚያውቃት ትጠይቀዋለች። ምክንያቱም ያኔ ዴሄ ከምግብ ቤት ወጥታ ወደ ጂም ስትሮጥ አይታት ስለነበር ነው። ጂምም አዋውቃታለሁ በማለት ሲመልስ ሚኒም ቀጥላ ታዲያ በካምፓስ ውስጥ ስላለው የካይና የዴሄን የፍቅር ግንኙነት ሳትሰማ አትቀርም ትለዋለች። ጂም ይህንን ሲሰማ በድንጋጤ ለመሆኑ ካይ ማን ነው በማለት ይጠይቃታል። ሚኒም ፈገግ እያለች እንግዲያውስ እኔና አንተ አብረን ማሴርና መስራት እንችላለን ትለዋለች። ጂምም ግራ በመጋባት ለምን ብሎ ሲጠይቃት ሚኒም ልክ አንተ ዴሄን እንደምትወዳት ሁሉ እኔም ካይን ወደዋለሁ፣ ስለዚህ ሁለቱን ለመለያየት አብረን መቆም አለብን ትለዋለች። ጂም ግን ይህንን መጥፎ ሀሳቧን ሰምቶ ምንም ቃል ሳይተነፍስ በዝምታ ይዋጣል። በሌላ በኩልም በደስታ ሲዘል የነበረው ቦንግጁ ፍቅረኛዋን ለማግኘት እየሮጠ ቢሄድም እዚያ ግን የጠበቀው በተቃራኒው ነበር። ፍቅረኛው ፊት ለፊት አግኝታው ከእንግዲህ በመካከላችን ያለው ነገር አብቅቷል፣ መለያየት አለብን ስትል ትነግረዋለች። እሱም በከፍተኛ መደናገጥ ለምንድን ነው የምንለያየው? ያለባበሴ ስታይል ወይንስ ፊቴ ነው ያልተመቸሽ እያለ በጭንቀት ቢጠይቃትም እሷ ግን የባሰ ተናዳ ጨርሶ አንተን አልወድህም፣ ምክንያቱም ሁልጊዜ አላስፈላጊ ነገር እያነሳ ክፉኛ ታበሳጨኛለህ እያለች በአደባባይ ትጮህበታለች። በመጨረሻም እንዳይከተላት አስጠንቅቃው ጥላው ትሄዳለች። በቀጣይም ዴሄ ከእናቷ ጋር በአንድ ጠረጴዛ ላይ ሆነው በዝምታ እራታቸውን ሲመገቡ እንመለከታቸዋለን። በሰዓቱም ካይ ለዴሄ የባድሚንተን ውድድር ልምምዱን አብረው እንዲጀምሩ የሚጠይቅ መልእክት ይልክላታል። ዴሄም ያለ
ያለምንም ማመንታት እሺ ብላ ትመልስለታለች። ነገር ግን የዴሄ እናት ይህንን ስታውቅ ከወንዶች ጋር ያለሽን ግንኙነት አሁኑን አቋርጪ፣ በተሻለሽ መጠን ከወንዶች ልጅ ፈጽመሽ መራቅ አለብሽ እያለች ልታስፈራራት ትሞክራለች። በዚህ ጊዜ ግን ዴሄ ከካይ ጋር ያላትን ጓደኝነት በፍጹም እንደማታቆምና ካይ ከሌሎች ወንዶች እንደሚለይ ሁልጊዜ በችግሯ ጊዜ ከጎና የሚቆም ብቸኛ ሰው እንደሆነ በመናገር ጥላ ትወጣለች። በቀጣይም ጃን እሱ ሳያውቅ የዴሄ የመሳሳም ፎቶን ከካምፓሱ ገጽ ላይ ስለጠፋ ማን እንዳስጠፋው እያሰበ በከፍተኛ ብስጭት ሲንገበገብ እንመለከታለን። ወዲያውንም ይህማ በእርግጠኝነት የካይ ስራ መሆን አለበት፣ እሱ ሪፖርት አስደርጎ ነው ፎቶን ያስጠፋው እያለ ይበሳጫል። ልክ በዚህ መሃል ዴሄ ስትመጣ አይቶ እንደለመደው ዳግመኛ ሊያዋርዳትና ሊያንጓጥጣት ይሞክራል። ነገር ግን በዚህ ጊዜ ዴሄ ፍርሃት የሚባለውን ነገር ሙሉ በሙሉ ሳይታይባት ከፊቱ ቆማ ለሚናገራት ንግግር የሚገባውን ተገቢ ምላሽ ትሰጠዋለች። በአቅራቢያ የነበረችው ሚኒ ዴሄ ለመጀመሪያ ጊዜ እንዲህ በድፍረት የራሷን ወገን ይዛ ስትከራከርና ጃንን ስታዋርደው በማየቷ በከፍተኛ መገረም አፏን ትይዛለች። ጃንን በስድቧ ከፍተኛ ብስጭት ውስጥ ይገባል። በሌላ በኩልም ካንግ አሁንም ለመሆኑ ያቺ ልብን የሰረቀቻትና አብዝታ የምትወዳት ልጅ ማናት? ለእኔ ለጓደኛ እንኳን አትነግረኝም እንዴ እያለ ጂምን ማስጨነቁን ቀጥሏል። ጂምም ነገሩን ለመደበቅ እየሞከረ እሱ እንዳሰበው ሳይሆን አሁን ላይ ምንም ነገር ሊነግረው ስለማይችል እንደሆነ ያስረዳዋል። በሰዓቱም ቦንግጁ ለካንግ በመደወል የደረሰበትን የመለያየት ሐዘን ለሁለቱ የልብ ጓደኞቹ በመግለጽ አያይዞ ወደ አንድ በርገር ቤት እንዲመጡ ይጠይቃቸዋል። በዚህም ሰዓት ድንገት ሚኒን እዚያው ምግብ ቤት ውስጥ አግኝቷት እልሁንም ለማወጣት የሰበረችበትን ስልክ ከፊት ለፊቱ ያስቀምጥና የሰበርሽው አንቺ ስለሆንሽ ስልኬን አሰሪልኝ እያለ ይነዘንዛታል። ሚኒ ግን የቦንግጁን ጩኸት ቅንጣት ያህል ከቁም ነገር ሳትወስደው በዝምታ ጥላው ትወጣለች። ቦንግጁ በዚህ ንቀታው ይበልጥ ይናደድ ይጀምራል። በሌላ በኩልም ዴሄ ከካይ ጋር በመሆን የባድሚንተን ውድድር ልምምዳቸውን በከፍተኛ ሁኔታ ሲያደርጉ እንመለከታለን። ካይም ነገሮቹ እንዳቀደው እየሄዱ በመሆኑ በደስታ ይሞላል። በልምምዱ ረፍት ሰዓት ላይም ዴሄ ለጂም ስለ ባድሚንተን ውድድሩ ትነግረውና መጥቶ ጨዋታው እንዲያይ በጉጉት ትጋብዘዋለች። ካይም በመምጣት ከዴሄ አጠገብ ቁጭ ይልና አይን አይኗን እየተመለከተ ይህንን ውድድር ካሸነፍን ከኔ ጋር አብረን ዘና ለማለትና ወተን ለመናፈስ ቃል ግቢልኝ ሲላት እሷም ትስማማለች። ከጥቂት ቀናትም በኋላ በመጨረሻም ያ ተጠባቂው የባድሚንተን ውድድር ቀን ይደርሳል። ነገር ግን ጨዋታው እንደተጀመረ ካይ ሁሉንም ኳሶች እሱ ብቻውን መምታት ይጀምራል። ዴሄን ሊያጫውታት ቀርቶ ኳሱን እንኳን እንድትነካ እድል ባለመስጠት ሁሉንም ኳሶች እያሳደደ እሱ ራሱ እየመታና ነጥብ እያስቆጠረ ነበር። በዚህም አሸንፈው ወደ ቀጣይኛ ዙር ይሸጋገራሉ። ጂምም ወደ ስታዲየሙ መጥቶ የዴሄን ጨዋታ እየተመለከተ ሲሆን አጠገቡ የነበሩት ተማሪዎችም ለመሆኑ ይሄ ካይ የሚባለው ልጅ ሁሉንም ኳስ እሱ ብቻውን የሚመታው ለምንድን ነው? ዴሄንስ ለምን ጨርሶ አያጫውታትም እያሉ በሁኔታው ተገርመው ሲያወሩ በመሃልም አንድ ሌላ ተማሪ ጣልቃ ይገባና ነገሩ እኮ ግልጽ ነው፣ ካይ ሁሉንም ኳስ እሱ ብቻውን የሚመታው የገዛ ልዕልቱን ከጉዳት ለመጠበቅ ሲል ነው በማለት ይናገራል። ይህንን ንግግር ሲያደምጥ የነበረው ጂምም በቅናት መንገብገብ ይጀምራል። በሰዓቱም በውድድሩ ላይ ስትጫወት የነበረች አንዲት እንስት አጋሯ ድንገት በጠና ታሞ ከጨዋታው ስለወጣ ብቻዋን ቀርታ ባለችበት ሰዓት ድንገት ጂምን ትመለከተዋለች። ጂምም የክፍሏ ተማሪ ስለነበር በፍጥነት ሄዳ አጠገቡ በመቀመጥ የካይን ችሎታ እየተመለከተች በቃ አሁንም የኛ ክፍል ሊያሸንፍ አይችልም ትለዋለች። ጂምም ነገሩ ገርሞት ለምን እንደማያሸንፉ ሲጠይቃት እሷም ተስፋ በቆረጠ ድምፅ አንደኛ የኔ አጋር ታሞ ሄዷል፣ ሁለተኛ ደግሞ የተቃራኒ ቡድናችን ተጫዋቹ ካይ ነው፣ ካይ ደግሞ አንድም ቀን ተሸንፎ የማያውቅ ፕሮፌሽናል ተጫዋች ነው ስትል የካይን ገናናነት ትመሰክራለች። ይህንን የሰማው ጂምም ጀግና የተባለው ካይ ፕሮፌሽናል ተጫዋች ነው ለካ በማለት ያብሰለስላል። እሷም ጂምን እባክህ የኔ አጋር ሁን ብላ ገና ለመጠየቅ ስትንደረደር እሱን ቀድሟት አጋሯ እንደሚሆን በመግለጽ ፈጣን ፍቃዱን ይሰጣታል። ምክንያቱም ጂም ለዴሄ እሱም ቢሆን ከማንም በታች እንዳልሆነና ካይንም በዝረራ ማሸነፍ እንደሚችል በይፋ ለማሳየት ፈልጎ ስለነበር ነው። ሁሉንም ጨዋታዎች ብቻውን ሲመታ የነበረውም ካይ ያንን ዙር በታላቅ ድል ካጠናቀቀ በኋላ ወደ ዴሄ በመዞር በጣም በሚያምር ሁኔታ ተጫውተሻል ይላታል። ዴሄ ግን በካይ ራስ ወዳድነት ተናዳ ስለነበር ጨዋታውን የተጫወተው እሱ ብቻ እንደሆነ ገልጻለት በከፍተኛ ቁጣ ሜዳውን ጥላ ትወጣለች። ወደ መጸዳጃ ቤት ስትሄድም ሚኒ ተከትላት ትገባና ለመሆኑ ይሄ ካይ ምን ሆኖ ነው አንቺን ጨርሶ እንዳትጫወች የሚያደርግሽ? እንዲህ ማድረጉ ስህተት መሆኑን አያውቅም እንዴ በማለት ትጠይቃታለች። ዴሄ ግን ምንም ቃል ሳትናገር በዝምታ ከመጸዳጃ ቤቱ ልትወጣ ስትል ሁለት እንስቶችም መጥተው እሷ ምንም ነገር ሳታደርግ ሁሉንም ስራ የሚጨርስላትን ካይን የመሰለ አጋር በማግኘቷ እጅግ በጣም እድለኛ እንደሆነች እየገለጹ ሙድ ይይዙባታል። ዴሄም ይህንን ስትሰማ በጣም ትናደዳለች። ምክንያቱም እሷ ራሷ በጣም ጎበዝ
ተጫዋች ሆኗ ሳለ ሰዎች ምንም እንደማትችል አድርገው መቁጠራቸው ፍጹም አልተመቻትም ነበር። ወደ ጨዋታውም ሲመለሱ ካይሚ የመጨረሻው የፍጻሜ ዙር መሆኑን ይነግራትና እሷም እሺ ትለዋለች። ነገር ግን ልክ ጨዋታው ሊጀመር ሲል ከፊት ለፊቷም ጂም ተቃራኒ ቡድን ሆኖ ቆሞ ስታየው በከፍተኛ ድንጋጤ ደርቃ ትቀራለች። ጂምን በትኩረትና በፈገግታ ሲመለከታት ካይም ወዲያውኑ የሁለቱን ነገር ያስተውላል። በመጨረሻም ተጠባቂው ጨዋታ ጀምሮ በዚህ ጊዜ ጂም ሆን ብሎ ኳሶቹን ወደ ዲህ አቅጣጫ በመምታት እሷ እንድትጫወት ለማድረግ ከፍተኛ ጥረት ያደርጋል። ነገር ግን ካይ ጂም የላካቸውን ኳሶች በሙሉ በመሃል እየገባ እሱ ራሱ መመለሱን ተያይዞታል። ይባስ ብሎም ዲህን ወደ ኋላ እየገፋት አንቺ ዝም ብለሽ ከጀርባዬ ቁሚ ሲላት ዲህን በዚህ ጊዜ ሙሉ በሙሉ ገንፍላ የያዘችውን መሬት ላይ በመወርወር ሁለታችንም እኮ የዚህ ቡድን አጋሮች ነን፣ ስለዚህ ለኔ እድል ብትሰጠኝ መልካም ይመስለኛል በማለት ካይን ስትናገረው ካይም የዲህን ቁጣ አይቶ በዝምታ ይዋጣል። ጨዋታውም ቀጥሎ ጂም እንደገና በኃይለኛው ወደ ዲህ አቅጣጫ ሲመታ ዲህ በዚህ ጊዜ የውስጥ እልዋን በሙሉ አውጥታ ኃይልና ብቃት በተሞላበት መልኩ ኳሱን ስትመታው በሚያስገርም ሁኔታ አስቆጥራ እላስጨራሹም ጨዋታ በነ ዲህ ድል ይጠናቀቃል። ደጋፊዎችም በደስታ እየጮሁ ግቢውን ያቀልጡታል። ጂምም ዲህ ዳግመኛ በደስታ ስትፈነጥዝና ፈገግ ስትል በማየቱ ውስጡ በሐሴት ይሞላል። እሷም በተመሳሳይ መልኩ ወደ ጂም በትኩረት እየተመለከተች በደስታ ፈገግ ትላለች። ሁሉም ተማሪዎች በቡድኑ ማሸነፍ ተደስተው የዲህን አስገራሚ ብቃት በእጅጉ ያደንቃሉ። ዲህም ወደ ሚኒ ስትሄድ ሚኒም በጣም በሚያምር ሁኔታ እንደተጫወተች ስትነግራት ዲህ ግን በቁጭት አው ግን የተጫወትኩት ያችን አንዲት ኳስ ብቻ ነው፣ እኔ ለዚህ ውድድር እጅግ በጣም ብዙ ልምምድ አድርጌ እያለ ነገር ግን እንደ እውነተኛ የቡድን አጋር እንኳን አልተቆጠርኩም እያለች የውስጧን ቅሬታ ትተነፍሳለች። በሰዓቱም ካይ የዲህን ስም እየጠራ ሲመጣ ሚኒም ማውቃ ለመሆኑ ይሄ ካይ የሚባለው ልጅ ሁልጊዜ ካንቺ የማይለየና ብቻሽን የማይተውሽ የገዛ ማግኔትሽ ነው እንዴ እያለች አይምሮዋን ትበክልባታለች። ከዛ ካይ ወደ ዲህ እየቀረበ ሲመጣ ዲህ ግን ካይን ችላ በማለትና ወደ ጂም በመቅረብ ነገ ነፃ መሆኑን ትጠይቀዋለች። በሰማው ጥያቄ የተደሰተውም ጂም ፈገግ ብሎ ሲመለከታት ዲህም በፈገግታ ትመልስለታለች። ወደ ኋላም በትዝታ መለስ ሲያደርገንና ዲህ ለባድሚንተን ጨዋታ እንደምትወዳደር ለጂም በነገረችው ዕለት እሱም ከቦንግጁና ከጓደኞቹ ጋር በከፍተኛ ሁኔታ ይለማመድ እንደነበር ያስመለክተናል። በውድድሩም ጊዜ የክፍሉን ተማሪ አውቆ አመመኝ ብሎ እንዲወጣ ያደረገው ሲሆን ይህንንም ያደረገው እሱ ከዲህ ጋር ለመጫወትና በሚያስገርም ሁኔታ ሆን ብሎ የራሱን ክፍል እንዲሸነፍ በማድረግ ዲህን ደስተኛ ለማድረግ ፈልጎ እንደሆነ እንረዳለን። ዲህም ወደ ቤቷ ተመልሳ ከጂም ጋር ላላት የነገው የፍቅር ቀጠሮ በከፍተኛ ሁኔታ ስትጓጓና ስትደሰት እንመለከታለን። በማግስቱ ራሷን በሚያምር ሁኔታ አስውባ ወደ ኮሌጁ ትመጣለች። በክፍል ውስጥ ሆና በመስታወቷ ደጋግማ ፊቷን ስትመለከትና ስትኳኳል የተመለከተችው ሚኒ ከድርጊቷ በመንደርደር ዛሬማ ዲህ የፍቅር ቀጠሮ ሳይኖራት አይቀርም ብላ ነገሩን በመረዳት በፈገግታ ትቀልድባት ትጀምራለች። በሰዓቱ ዲህ ካይ ድንገት እጁ ቆስሎና ፋሻ አድርጎ ወደ ክፍል ሲገባ አይታው ትደነግጣለች። ካይም መጥቶ አጠገቧ ሲቀመጥ ዲህም በጭንቀት እጁ ምን እንደሆነ ስትጠይቀው ካይም ትናንትና በውድድሩ ላይ ሲጫወት የደረሰበት ጉዳት እንደሆነ ገልጾ በቆሰለው እጁ ምክንያት ምንም አይነት ስራ መስራት እንዳልቻለ ስታይ ዲህ ማዝናለት የሱን ስራ በሙሉ እሷ መስራት ትጀምራለች። ስራ ላይ ሆኖም ሳለ በዲህ ላፕቶፕ ላይ ምሳ ሰዓት እንገናኝ የሚል ድንገተኛ መልእክት ከጂም ደርሷት ካይም ይህንን መልእክት ሲያነብ በከፍተኛ ቅናት እየተንገበገበ በልቡም ቆይ በመካከላችን እንዲህ አይነት ትልቅ ክፍተት መቼ ተፈጠረ? እኔ ሳላውቅስ እንዴት ይህንን ያህል ተቀራረቡ? እያለ ከራሱ ጋር ይነጋገራል። ቀጠሮዋን ለማበላሸትም ሲል ዛሬ በምሳ ሰዓት ላይ እጅግ በጣም ልዩ የሆነ የቡድን ስብሰባ እንዳለና በስብሰባውም ላይ ደግሞ እያንዳንዱ የቡድን አባል መገኘቱ ፍጹም ግዴታ እንደሆነ በመግለጽ ዲህ ላይ ወጥመድ ይዘረጋባታል። እሷም ይህንን ስትሰማ ትደነግጣለች። ምክንያቱም ይህን ያህል የጓጓችለትን ጂምን ልታገኘው የምችለው በዚህ በምሳ ሰዓት ብቻ ስለነበር ነው። ቢሆንም ግን ምንም አማራጭ ስላልነበራት በመጨረሻም ወደ ስብሰባው ለመሄድ ትስማማለች። ካይም ይህንን ተንኮል የሰራው ዲህ ከጂም ጋር እንዳትገናኝ መንገዱን ለመዝጋት ነው። በሌላ በኩል ግን ጂም ከዲህ ጋር ለሚያደርገው የፍቅር ቀጠሮ እጅግ በጣም ጓጉቶ ስለነበር የሚያምር ልብስ ለመግዛት ገበያ ውስጥ ሽመታ ላይ ነበር። በመሃልም ቀጠሯችን ተሰርዟል የሚል መልእክት ከዲህ ሲደርሰው ጂምን ባየው ነገር ደንግጦ ሙሉ በሙሉ ሙዱ ይረበሻል። በቀጣይም ካይ ከዲህ ጋር ምሳ ሲበሉ እንመለከታለን። ዲህም በትዝብት በምሳ ሰዓት ላይ ትልቅ ስብሰባ አለን ብለሃል ነበር እንዴ ብላ ስትጠይቀው ካይም አው ግን ስብሰባው ከምሳ ሰዓት በፊት ሳይሆን ከምሳ በኋላ መሆኑን ሳልነግርሽ ረስቸው ነው ይላታል። በመጨረሻም ያ የተባለው ስብሰባ ሲጀመርና ዲህም ዙሪያውን ስትመለከት በጣም ጥቂት የሆኑ ሰዎች ብቻ በቦታው
ተገኝተው ታያለች። ይህም ማለት የዛሬው ስብሰባ ያን ያህል አስፈላጊነት የሌለው እንደነበር ተረድታ በካይ ተንኮልና ውሸት ተናዳ በከፍተኛ ቁጣ ከክፍሉ እየተጣደፈች ትወጣለች። ካይም ከጀርባዋ እየጠራትና እየሮጠ ሲመጣ እሷም ለምን እንዲህ አይነት የማይረባ ውሸት እንደዋሻት በመጠየቅ ስታፋጥጠው ካይም ከተወሰነ ዝምታ በኋላ እሱ ሙሉ ትኩረቷን ትምህርቷ ላይ ብቻ እንድታደርግ ስለሚፈልግ እንደሆነ ይገልጽላታል። እጇንም በመያዝ ወደ ስብሰባው እንድትመለስ ሊወስዳት ሲሞክር ዴሄ ግን አስለቅቃው እሱ መሄድ እንደሚችልና እሷ መሄድ እንደማትፈልግ ገልጻ በከፍተኛ ቁጣ ጥላው ትሄዳለች። እሱ ላይ እንዲህ እንደሆነች ለማመን የከበደውም ካይ በከፍተኛ ሐዘን ውስጥ ይወድቃል። ንግግራቸውን ሲያደምጥ የነበረውም ጃን ወደ ካይ በመቅረብ እሱ የፈለገውን ያህል ቢጥር እንኳን ዴሄ ግን በሱ በፍጹም ልትሳብ እንደማትችል በመግለጽና ካይን በማናደድ በእንቅርት ላይ ጆሮ ደግፍ ይሆንበታል። ጃንም ቀጥሎ ማጨስ ይፈልግ እንደሆነ ሲጠይቀው ካይ ግን እንደሱ አይነት ሰው እንዳልሆነና እንደማያጨስ ይነግረዋል። በቀጣይም በውጭ በኩል ተቀምጣ ስለ ጂም የምታስበውን ዴሄን ያስመለክተናል። በድንገትም ጂም ወደ ቦታው መጥቶ እዚህ እንዴት ልትመጣ እንደቻለች ሲጠይቃት ዴሄን በዝምታ ትዋጣለች። ከዛ ኪቦርድ ለመግዛት ወደ አንድ የሙዚቃ መሳሪያ መሸጫ ይዟት ይሄዳል። እዛም የሱቁ ባለቤት ዴሄን የጂም ፍቅረኛ አድርጎ መጥራት ይጀምራል። በሌላ በኩልም ዴሄ የረሳችውን ቦርሳ ለመውሰድ ትመጣለች ብሎ በክፍል ውስጥ ብቻውን ተቀምጦ የሚጠብቃትን ካይን ያስመለክተናል። እንድትመለስ የሚጠይቁ መልእክቶችን ቢጽፍላትም ዴሄ ግን መልስ አልሰጠችውም ነበር። እሱም በዚህ ሰዓት ከማን ጋር ሆና ይሆን ብሎ ማሰብ ይጀምራል። ዴሄም ፒያኖ አይታ ለመጫወት ስትሞክር ጂምም ወደ እሷ በመቅረብ እንዴት መጫወት እንዳለባት ያስተምራት ይጀምራል። ውሏቸውንም በአሪፍ ሁኔታ ካሳለፉ በኋላ አመሻሽም ላይ ዴሄን ወደ ሰፈር ሸኝቷት ሲለያዩ በመሃልም ካይን መንገድ ላይ ቆሞ ስታገኘው ትገረማለች። ካይም እዚያ የተገኘው ቦርሷን ለመመለስ ቢሆንም አይኗን እየተመለከተ በመሃላቸው የተፈጠረውን ክፍተት ሙሉ በሙሉ እንደሚያጠፋው ከራሱ ጋር ይነጋገራል። ወዲያውኑም ወደ ዴሄ በመቅረብ ያቅፋታል። ይህንንም ያደረገው እሷን ምን ያህል አብዝቶ እንደሚወዳት እንድትረዳውና የልቡን እንድታውቅለት ፈልጎ የነበረ ቢሆንም ነገር ግን ዴሄ በድርጊቱ በመደንገጥ ገፍትራው በማስለቀቅ ምን እያደረገ እንደሆነና ጭንቅላቱ በትክክል እየሰራ እንዳልሆነ በቁጣ ስትጠይቀው ካይም በብስጭት እሷ ከጊዜ ወደ ጊዜ እየተቀየረችበት ስለሆነ ጤናውን እያጣ እንደሆነ ይገልጽላታል። ቦርሳውንም ሰጥቷት ሊሄድ ሲል ዴሄም ማስቁማው የልብ ጓደኛው እንደሆነች በመግለጽ ምንም አይነት ችግር ከተፈጠረ በግልጽ እንድትነግረኝ ይፈልጋለሁ በማለት ታሳስበዋለች። ካይ ግን ይህንን የጓደኝነት ንግግር ሲሰማ ይበልጥ ልቡ እያዘነ ምንም ቃል ሳይተነፍስ በዝምታ ጥሏት ይሄዳል። በሚቀጥለውም ቀን ዴሄ በዩኒቨርሲቲ ውስጥ በቆመችበት ካይም ወደ እሷ ይመጣና ኖርማል ንግግር ማድረግ ይጀምራሉ። በመሃልም ካይ የዴሄ ጸጉር ላይ የሆነ ነገር እንዳለ አስተውሎ ሊያነሳላት በሚሞክርበት ሰዓት ዴሄ ግን እሱን አስቁማው ራሷ ማንሳቱን ትመርጣለች። እሱም ዴሄ ሆን ብላ ከሱ እየራቀችና ወደ እሷ እንዳይቀርብ እየገፋችው መሆኑን ሲረዳ ይበልጥ ግራ መጋባት ይጀምራል። በሌላ በኩል ደግሞ ያ የፍቅር ስብራት የደረሰበት ቦንግጁ ከጂም ጋር አንድ ላይ ሆኖ እናያቸዋለን። ቦንግጁም የውስጡን ሐዘን ለመርሳትና ሙዱን ለመቀየር ሲል ወጣ ብለው ፈታ እንዲሉ ቢጠይቀውም ጂም ግን ማጥናት እንዳለበት በመናገር አጥብቆ ይቃወመዋል። ዴሄና ካይም በክፍል ውስጥ ሲሆኑ ክላሱም እንዳለቀ ዴሄ ሚኒን ጠርታት ካይ እንዳይሰማ ወደ ጆሮዋ በመቅረብ ስለ ጂም የሆነ ነገር ሹክ ትላታለች። ሚኒም እንደሄደች ካይም ቀጥታ ከሱ ጋር መሆኗ ምቾት እየነሳት መሆኑን ሲጠይቃት ዴሄም ባልጠበቀችው ድንገተኛ ጥያቄ በመደንገጥ በጭራሽ እንደዛ እንዳልሆነና እንደዚህ አይነት ስሜት እንዲሰማውም ስላደረገችው እየተንተባተበች ይቅርታ ትጠይቀዋለች። እሱም ይቅርታ ካልሽኝማ ችግር የለውም በማለት ያኔ ውድድሩን ካሸነፉ ወጣ ብለው እንዲዝናኑ የገባችለትን ቃል በማስታወስ አብረው ለመጠጣት እንዲወጡ ሲጠይቃት እሷም ወዲያውኑ ትስማማለች። ከዛ ተያይዘውም ወደ አንድ ባር ያመራሉ። እዛም በትርፍ ሰዓቷ በመስተንግዶ የምትሰራው ሚኒ ትዕዛዛቸውን ለመቀበል ወደ እነሱ ትቀርባለች። ከቆይታም በኋላ በሞቀ ጨዋታ ውስጥ ሆነው ሳለ የዴሄ እናት ደጋግማ መደወል ትጀምራለች። እሷም እናቷ መደወሏን ስታይ በፍርሃት ተውጣ ወደ ውጪ በመውጣት ኮሌጅ ውስጥ ከጓደኞቿ ጋር አሳይመንት እየሰራች እንደሆነ በመግለጽ ተዋሻታለች። እናትየዋም የዴሄ ንግግር ስላልተዋጠላት ውሸቷን እያወራች እንደሆነና እውነቷን ከሆነ ደግሞ አብረዋት አሳይመንት የሚሰሩ ጓደኞቿ
ጓደኞቿን አሁኑኑ እንድታገናኛት በቁጣ ታዛታለች። ደሄ ምን እንደምትል ግራ ገብቷት በተጨነቀችበት ሰዓት ካይ በድንገት ደርሶ ስልኳን በመቀበል እናትየዋን ማናገር ይጀምራል። እሱም ደሄ ከሱ ጋር እየሰራች እንደሆነና ምንም የሚያሳስባት ነገር እንዳይኖር በትህትና ሲገልጽላት እናትየዋም ካይን አምነው ስልኩን ትዘጋዋለች። ካይም እጇን አጥብቆ እንደያዘ አይኗን በትኩረት ሲመለከታት በሰዓቱም ድንገት ቦንግጂ ወደ እነሱ ይመጣል። ቦንግጂም ባለፈው ባጋጠመው ነገር ከካይ ጋር ስለሚተዋወቅ ከእነሱ ጋር ተቀላቅሎ ይቀመጣል። በመቀጠልም እነሱን አስገብቶ ሰልፊ ይነሳና በማህበራዊ ሚዲያ ላይ ሲያጋራው ይህንን የተመለከተውም ጂም ያኔ ሚኒ ካይ ደሄን ይወዳታል ያለችው ሀሳብ በአእምሮ ላይ እየተመላለሰ እረፍት ስለነሳው ቅናት ይሰማውና ወዲያውኑ ለመውጣት ይወስናል። ትዝታው የበረታበትን ቦንግጂ አየር ለመቀበል ወጣ ሲል ሚኒም ከኋላው መታ ማውራት ይጀምራሉ። ትንሽ ከተነጋገሩም በኋላ ሁኔታውን የተረዳችው ሚኒ የቦንግጂን ልብ ለመጠገን አስባ ራሱን ከሌሎች ሰዎች በታች አድርጎ ማሰብ እንደሌለበትና እሱ በራሱ የተሻለና በጣም ምርጥ እንደሆነ በመግለጽ ከፍተኛ ብርታት ትሰጠዋለች። ቦንግጂም እነኝን ጣፋጭ ቃላት ገና ከሚኒ አፍ እንደሰማ ሚኒ ተመችታው ልቡ በከፍተኛ ፍጥነት መምታት ይጀምራል። በሰዓቱም ካንግ ወደ እነሱ ይመጣና ሚኒም ከካንግ ጋር በመሆን ወደ ባሩ ስትመለስ ቦንግጂ ግን በሀሳብ ፈዞ እዚያው ቆሞ ይቀራል። ካንግም ካይን ባር ውስጥ ሲያገኘው ካንግን በመገረም እዚህ ምን እያደረገ እንደሆነ ይጠይቀዋል። ካይ ግን ካንግን ጨርሶ ስላላወቀው ምንም ምላሽ ሳይሰጠው ጥሏቸው ይሄዳል። በቅናት ሲንገበገብ የነበረው ጂምም በመጨረሻ እዚያ ባር ደርሶ ከደሄ አጠገብ ይቀመጣል። በጠረጴዛው ዙሪያ ያሉ ሁሉም እርስ በርስ ሲፋጠጡ ቦንግጂም በቦታው ያለውን አሰልቺ ድባብ ለመስበር ሲል እያንዳንዱ ሰው ራሱ እንዲያስተዋውቅ ይጠይቃል። በንግግራቸው መሃልም ደሄ የዩኒቨርሲቲያቸው ሰቃይ ተማሪ መሆኗን ሲረዳ በከፍተኛ ሁኔታ ይደነግጣል። ልክ በዚህ ሰዓት በባሩ ውስጥ ቢራ የመጠጣት ትልቅ ውድድር እንደሚጀመር ማስታወቂያ ይነገራል። በዚህም ደሄ ጂም እና ካይ ሶስቱም በዚህ ውድድር ላይ ለመሳተፍ ይገባሉ። ካንግም ጂምን እዚያ ውድድር ላይ ሳያየው ደንግጦ ምን እንደሚያደርግ ይጠይቃል። ሚኒም ግራ ገብቷት ምን ማለቱ እንደሆነ ስትጠይቀው ቦንግጂም ጣልቃ ገብቶ ጂም አብዝቶ የመጠጣት ልምድ እንደሌለው ይነግራታል። ሚኒም ይህንን ስትሰማ ታዲያ እንዴት ነው ይህንን ውድድር የሚያሸንፈው በማለት በመደነቅ ትናገራለች። ውድድሩን ከመጀመሩ በፊት አዘጋጁ ወደ ካይ ጠጋ ይልና ለመሆኑ አንተ ምን ያህል ጠርሙስ የመጠጣት ልምድ አለ ሲል ይጠይቀዋል። ካይም ወደ ደሄ እየተመለከተ ከ3 እስከ 4 ጠርሙስ በደንብ ጠጣለሁ በማለት ይመልሳል። ሁኔታውን የሚያስተዋለው አዘጋጅ ደሄ የካይ ፍቅረኛ እንደሆነች አስቦ ፍቅረኛ እጅግ በጣም ቆንጆ ናት፣ ደግሞም ልክ እንዳንተ ጎበዝ ጠጪ ስለሆነች ነው አብራ ውድድር ውስጥ የገባችሁ በማለት አያይዞ ይህም ማለት ሁለታችሁም እርስ በርስ የተፈጠራችሁ ጥንድ ናችሁ ብሎ በአደባባይ ይቀውጠዋል። በቦታው የነበሩት ሰዎችም ካይን ማሞገስ ይጀምራሉ። በመቀጠልም ወደ ጂም ዞሮ ለመሆኑ አንተ ምን ያህል የመጠጣት ልምድ አለ ሲል ይጠይቀዋል። ጂምም ብዙ የመጠጣት ልምድ እንደሌለው ሲናገር አዘጋጁም ግራ በመጋባት ምን ማለቱ እንደሆነ ሲጠይቀው ጂምም ደሄ የካይ ፍቅረኛ አይደለችም በማለት ይናገራል። ይህንን የሰሙት ተመልካቾችም በመካከላቸው ትልቅ የፍቅር ሶስት ማዕዘን እንዳለ ተረድተው በከፍተኛ ሁኔታ ይጮሃሉ። ውድድሩም ተጀምሮ መጀመሪያ ላይ ሁሉም ተወዳዳሪዎች ቢራውን በከፍተኛ ፍጥነት ይጋቱታል። ነገር ግን ከቆይታ በኋላ አንድ በአንድ እየከበዳቸው ከጨዋታው መውጣት ይጀምራሉ። ደሄም አቅቷት ስትወጣ አሁን በውድድር ላይ የቀሩት ጨርሶ እርስ በርስ ለመሸነፍ ፈቃደኛ ያልሆኑት እነዚያ ሁለቱ ካይና ጂም ብቻ ነበሩ። ሳይፈልጉም ለክብራቸው ሲሉ ያንን ሁሉ ቢራ አቅማቸው እስኪደክም ድረስ ይጋቱታል። በመጨረሻም ውድድሩ በሁለቱም እኩልነት ማለትም ሁለቱም የዚህ ከባድ ውድድር አሸናፊ ሆነው ይጠናቀቃል። ከቆይታም በኋላ ጂም አቅሙ ከሚችለው በላይ ስለጠጣ በጣም መጥፎ ሁኔታ ላይ ሆኖ ቦንግጂም እየደገፈው በፍጥነት ወደ መታጠቢያ ቤት ይወስደዋል። በጣም መሽቶም ስለነበር ደሄ ወደ ቤቷ ለመሄድ ተቻኩላ ማንንም ሳትሰናበት ጥላቸው ትወጣለች። ካይም ሲመጣ ደሄ ብቻዋን ጥላው መሄዷን ሲረዳ ከሱ ጋር እንደመጣችው ሁሉ ከሱ ጋር እንድትመለስ አስቦ ስለነበረ ማዘን ይጀምራል። በማግስቱም ጠዋት ደሄ ከሚኒ ጋር ወደ ዩኒቨርሲቲ ውስጥ ትመጣ እንመለከታለን። ነገር ግን በመሃል ለሚኒ አስቸኳይ ስልክ ይደወልላትና ለብቻዋ ዞር ብላ ማውራት ትጀምራለች። ልክ በዚህ ሰዓትም ሚኒ በአቅራቢያዋ አንድ ሰው ተደብቆ ሲጋራ ሲያጨስ ትመለከታለች። ይበልጥ የሚገርመው ደግሞ ያ ተደብቆ ሲጋራ ሲያጨስ የነበረው ሰው ሌላ ማንም ሳይሆን እኔ አላጨስም እያለ ሲፎክር የነበረው ካይ ነበር። ሚኒም ይህንን በማየቷ በእጅጉ ትደነቃለች። ካይም ስላየችው ተናዶ ምን አይታበት እንደወደደችው ይጠይቃታል። ሚኒም አይኑን እየተመለከተች ምን እንደሆነ እንደማታቅና ለሱ የተለየ ስሜት እንዳላት ብቻ ትነግረዋለች። በሌላ በኩል ጂም በአንድ ሬስቶራንት ውስጥ ተቀምጦ አንድን ሰው በከፍተኛ ጉጉት ይጠብቃል። በሰዓቱም ወደ ሙዚቃው ዓለም እንዴት ሊገባ እንደቻለ የድሮ ትዝታ
ወደ አይምሮ ይመጣበታል። ያኔ ጂም በልጅነቱ ሁሌም እናቱና አባቱ ያለማቋረጥ ሲጣሉና ሲጨቃጨቁ ይሰማ ነበር። አባትየውም ጂምን በተገቢው ሁኔታ እንድትንከባከበው ቢጠይቃትም እናትየው ግን ለሱ የሚሆን ጊዜ እንደሌላት በመናገር የሱ ጉዳይ ካሳሰበው ደግሞ የገዛ አባቱ ስለሆነ ራሱ እንዲንከባከበው ትነግረው ነበር። ጂምም ይህንን ሁሉ ጥል በየጊዜው ሲሰማ እኔ ለቤተሰቦቼ ሸክም ነኝ የሚል ትልቅ የልብ ስብራት ደርሶበት ስለነበር ከዚያም ጊዜ ጀምሮ ያንን የወላጆቹን የጥል ጩኸት ላለመስማት ሲል ብቻ ሙዚቃ ማዳመጥ የጀመረ ሲሆን በዚህም በመንደርደር ሙሉ በሙሉ ራሱን ወደ ሙዚቃ ዓለም ውስጥ ከቷል። ወደ አሁኑ ጊዜም ስንመለስ ጂም በሀሳብ ውስጥ እያለ እሱን ትልቅ ኮከብ ሊያደርገው የሚችል አንድ እጅግ በጣም ታዋቂ የሙዚቃ ዳይሬክተር መጥቶ አጠገቡ ይቀመጣል። ነገር ግን ጂም ይህንን ታዋቂ ሰው የላከችው እናቱ መሆኗን ባወቀ ጊዜ ከእናቱ ምንም አይነት እርዳታ ጨርሶ ስለማይፈልግ ያንን ዳይሬክተር እዚያው ጥሎት በቁጣ ይወጣል። በቀጣይም ትዕይንት ካይ በከፍተኛ ደስታ ወደ ባስኬትቦል ቡድኑ ለመጫወት ሲመጣ እናየዋለን። ነገር ግን ሜዳው ላይ የድሮ የክፍል ተማሪውን ወንግን ሲመለከተው ደንግጦ ፊቱ ይገረጣል። ምክንያቱም ድሮ በነበራቸው ታሪክ ይህ ጨካኙ ወንግ ካይን በትምህርት ቤት ውስጥ እጅግ በጣም አሰቃቂ በሆነ ሁኔታ ያንገላታውና ያሸማቀቀው የነበረ መጥፎ ልጅ ስለሆነ ነው። ሁኔታውም እጅግ በጣም ከባድ ከመሆኑ የተነሳ ካይ በወቅቱ ሕይወቱን በገዛ እጁ ለማጥፋት ሁሉ ሞክሮ ነበር። በአሁን ጊዜም ካይ ሊያመልጣቸውና ሊረሳቸው ይፈልጋቸው የነበሩትን እነዚህን ክፉ ሰዎች ዳግመኛ ፊት ለፊት ለመጋፈጥም ተገደዋል። ብዙም ሳይቆይ የቅርጫት ኳስ ጨዋታው ተጀምሮ ወንግ አሁንም ድረስ የድሮ ባህሪው ስላልተቀየረ ጨዋታው ላይ ሆን ብሎ ካይን በመግፋት መሬት ላይ እንዲወድቅ ያደርገዋል። ካይን ይበልጥ ለማሸማቀቅም አውቆ እጁን ዘርግቶ ሊያነሳው ሲሞክር ካይ ግን በከፍተኛ እልህ የወንግን የውሸት እርዳታ ሳይቀበል ቀርቶ በራሱ ይነሳል። በሌላ በኩል ደግሞ ቀናቸውን በማጣጣም ላይ ያሉትን ጂምና ዴህን እንመለከታለን። መጀመሪያ በአንድ ሬስቶራንት ውስጥ ከተመገቡ በኋላ በመቀጠልም ውጭ ላይ በመቀመጥ የልባቸውን እያወሩ ይዝናናሉ። አመሻሽም ላይ ካይ በከፍተኛ የአእምሮ ጭንቀት ውስጥ ሆኖ ወደ ቤቱ እየተመለሰ ሳለ ካንግ ከፊት ለፊቱ ሲመጣ ይመለከተዋል። ካይም በፍጥነት አስቁሞት ስለ አንድ ጉዳይ በግልጽ ላነጋገር እፈልጋለሁ በማለት ሲጠይቀው ካንግም ተስማምቶ ተቀምጠው ማውራት ይጀምራሉ። ካይም እኔ እናንተ በሰዎች ፊት ስንገናኝ ጨርሶ እንደማታውቀኝ ሰው እንድትሆን ነው የምፈልገው እያለ ሲጠይቀው ካንግም ይህንን እንግዳ የሆነ ጥያቄ ሲሰማ ምንም ቃል ሳይተነፍስ በዝምታ ብቻ ይመለከተዋል። እንዲህም እንዳለ ዴሄ በማምሸቷ የተጨነቀችው የዴሄ እናት ወደ ካይ በመደወል ዴሄ ከሱ ጋር እንዳለችና አንድ ላይ አሳይመንት እየሰሩ እንደሆነ ትጠይቀዋለች። ካይ ግን በዚህ ሰዓት ዴሄ ከሱ ጋር ባለመሆኗ ምን መናገር እንዳለበት ግራ ቢገባውም ነገር ግን ዴሄን ከእናቷ ቁጣ ለመታደግ ሲል ብቻ ከሱ ጋር እንደሆነች ይናገራል። እናትየውም አምናው ብትረጋጋም ነገር ግን ልክ ስልኩ እንደተዘጋ ዴሄ ድንገት በሩን ከፍታ ወደ ቤት ትገባለች። እሷም ይህንን ስታይ ዴሄ አሳይመንት እየሰራች እንዳልነበረና ጓደኞቿም ጭምር እንዲዋሹላት ማድረጓን ወዲያውን ትረዳለች። በከፍተኛ ንዴትም እየጮኸች ጓደኛሽ ካይ እንኳን እንዲዋሽልሽ የሚያደርግ ምን አይነት ስራ ስትሰሪ ነበር እያለች ልክ ልትመታት ስትል በዴሄ እጅ ላይ ያለውን የአማረ የአበባ እቅፍ አይታ እዚያው ደርቃ ትቀራለች። እንደ እውነቱም ዴሄ ከተገደበላት ሰዓት ሳታልፍ በጊዜው የተገኘች ሲሆን ነገር ግን ዛሬ የእናቶች ቀን ስለነበረ ለእናቷ የሚሆን ውብ አበባ ለመግዛት መንገድ ላይ ዘግይታ እንዳረፈደች ትገልጽላታለች። አበባውንም ሰጥታት ስትገባ እናትየውን ባደረገችው የጥድፊያ ቁጣና ጩኸት በእጅጉ ትጸጸታለች። በሚቀጥለውም ቀን ካይ ወደ ዴሄ በመቅረብ ትናንት እናቷን በመዋሸቱ ይቅርታ ሲጠይቃት ዴሄ ግን ይህ የእሱ ሳይሆን የራሷ ጥፋት እንደሆነ በመግለጽ ታረጋገዋለች። ካይም ይህንን ሲሰማ ምንም ቃል ሳይተነፍስ በዝምታ ተውጦ ይቀራል። በሌላ በኩል ደግሞ ቦንግጁ ከጂም ጋር ሆኖ ያንን ያየውን ነገር ያጫውተዋል። ቦንግጁም ለመሆኑ ዴሄና ካይ በእውነት ጓደኛሞች ብቻ ናቸው? ምክንያቱም ያኔ ከባሩ ውጭ ቆመው ስመለከታቸው እጅግ በጣም የተቀራረቡና በመሃላቸው የተለየ ነገር ያለ ይመስል ነበር እያለ ይጠይቀዋል። መጀመሪያ ላይ ጂም በኩራት እነሱ እኮ ተራ ጓደኛሞች ብቻ ናቸው እንደዚህ አታስብ ብሎ ለመመለስ ቢችልም አሁን ግን በጂም አይምሮ ውስጥ ስለ ዴሄና ካይ ትልቅ የጥርጣሬ ዘር መዘራት ጀምሯል። በቀጣይም ዴሄና ካይ አብረው እየተጨዋወቱ ሳለ የካይ ጓደኛ ወደ ዴሄ በመምጣት ስለ ካይ ትጠይቃት ትጀምራለች። እሷም ዛሬ ወደ ስብሰባ እንዳልመጣና ሲደወልለትም የማንም ስልክ እንደማያነሳ በመግለጽ ዴሄ ብትደውልለት ግን 100% እንደሚያነሳላት በመግለጽ እንድትደውልለት ትማጽናታለች። ጂምም ይህንን ሲሰማ በቅናት ስሜት ይሞላል። ልጅቷም ቀጥላ ካይ አንቺ ከሌላ ወንድ ጋር መሆንሽን ቢያይ በእርግጠኝነት በጣም ይቀናል በማለት ተናግራ ስትሄድ ልጅቷም ልክ ዴሄ የካይ ፍቅረኛ ሆና በካይ ላይ ሌላ ወንድ የደረበችበት በሚያስመስል መልኩ በመናገሯ ጂምና ዴሄ በከፍተኛ ሁኔታ ይደነግጣሉ። በሰዓቱም በህይወት ውስጥ እየመጡ ባሉ ድንገተኛ አስቀያሚ ለውጦች ምክንያት ብቻውን ተቀምጦ በከፍተኛ ሐዘን ውስጥ ያለው
ያለውን ካይን ያስመለክተናል። እሱም የሚያጽናናው ሰው ስላጣ ወደ ዴ ስልክ በመደወል አሁን ባለበት አስቀያሚ ሁኔታ እጅግ በጣም እንደምታስፈልገው በመግለጽ ወደ እሱ እንድትመጣ ይማጸናታል። ነገር ግን ስልኩን አንስቶ ያዳምጠው የነበረው ዴ ሳትሆን እሷ ስልኳን አስቀምጣ ወደ መታጠቢያ ቤት በሄደችበት ሰዓት ስልኳን ተቀብሏት የነበረው ጂም ነበር። ጂምም የካይን ልመና ቃል በሙሉ ስለሰማ ዴም ስትመለስ ስልኳን መልሶላት ምናልባት ያ ጓደኛሽ አሁን በእጅጉ የሚፈልግሽ ይመስላል፣ ስለዚህ ወደሱ መሄድ ይኖርብሻል በማለት በቁም ነገር ይነግራታል። ዴም የጂምን ድንገተኛና ያልተጠበቀ ንግግር ስትሰማ ግራ ተጋብታ በዝምታ ትዋጣለች። በቀጣይም ዴ ካይን ለመጠየቅ ሄዳ ካይም እሷን አጠገቡ በማግኘቱ ብቻ ውስጡ በደስታ ይሞላል። በማግስቱም ጠዋት ዴ ወደ ዩኒቨርሲቲው እየገባች ሳለ ካይ መንገድ ላይ አስቁሟት አንድ ሽቶ በስጦታ መልክ ያበረክትላታል። ዴ ስጦታውን ለመቀበል ፈቃደኛ ባትሆንም ግን ካይ ግን በግድ ይሰጣታል። ይህንንም ትዕይንት ከጀርባዋ ሆኖ በትኩረት ሲመለከት የነበረው ጂም በቅናት ቦታውን ጥሎ ይሄዳል። በመቀጠልም ጂም ዴን ብቻዋን ባገኛት አጋጣሚ በእሷና በካይ መካከል ያለው ግንኙነት ምን እንደሆነ ይጠይቃታል። ምክንያቱም ሁሌ ከጎኗ እንደማይጠፋና ኖርማል ጓደኝነት እንደዚህ እንዳልሆነ ገልጾ እውነታውን በግልጽ እንድትነግረው በቁጣ ከጠየቃት በኋላ ወዲያውም እሱ ራሱ ለዴ ገዝቶት የነበረውን ሌላ ስጦታ ጠረጴዛው ላይ አስቀምጦት ይሄዳል። በግቢ ውስጥም ቦንግጁ ሚኒ ስትመጣ አስቁሟት ስጦታ ይሰጣታል። እሷም ግራ ተጋብታ ምንን አስመልክቶ እንደሆነ ስትጠይቀው እሱም በፈገግታ ዛሬ ነፃ የስጦታ ቀን እንደሆነ ይገልጽላታል። ሚኒም ስጦታውን ተቀብላው ሌላ ሰው ሰጥቷት የነበረውን አበባ ለቦንግጁ አበርክታለት ትሄዳለች። እሱም አበባውን እየተመለከተ መደሰት ይጀምራል። አመሻሽም ላይ ካይሌ ዴ ያለውን የፍቅር ስሜት በይፋ ለመግለጽ አስቦ በአንድ ሬስቶራንት ውስጥ ቀጥሯት በጉጉት እየጠበቃት ይገኛል። እሷም ወደ ሬስቶራንቱ እንደመጣች በቀጥታም ለመሆኑ ጠዋት ላይ ያንን ሽቶ የሰጣት እንደ ተራ ጓደኛ አስቦ እንደሆነ ስትጠይቀው እሱም እንደዛ እንዳልሆነ ገልጾ ገና ፍቅሩን ለመናገር ሲንደረደር ዴም ወዲያውኑ የሰጣትን ስጦታ አስቀምጣለት ትነሳለች። ካይም በፍጥነት አስቁሟት እሱ ላይ ለምን እንደዚህ እንደምታረግ በሐዘን ሲጠይቃት እሷ ጂምን እንደምትወደውና እሱ በከንቱ ተስፋ ውስጥ እንዲኖር እንደማትፈልግ በመግለጽ ንግግራቸውን አሳጥራ ጥላው ስትሄድ ካይም በሰማው ነገር ልቡ ይሰበራል። ዴም ከዚያ እንደወጣች በቀጥታ የጂምን ቁጣ ለማብረድና ስለ ጠዋቱ ክስተት ይቅርታ ለመጠየቅ ወደ ጂም ቤት ታመራለች። ጂምም የዴን መምጣትና ይቅርታዋን ሲሰማ በደስታ ተሞልቶ ወደ ቤት እንድትገባ ይጋብዛታል። በመቀጠልም የራሱን የሙዚቃ ስቱዲዮ አስጎብኝቷት ዴም በስቱዲዮ ውበት ተገርማና ተደስታ ሁለቱም በጥልቅ ስሜት ማውራት ይጀምራሉ። በዚህም መሃል ጂም በልቡ ይዞት የነበረውን ለዴ ያለውን ፍቅር ሲገልጽላት ዴም ሳታቅማማ እሷም እንደምትወደው ገልጻለት የፍቅር ግንኙነት መጀመራቸውን በይፋ አረጋግጠውልን ይሳሳማሉ። በቀጣይም ዴን እስከ ቤቷ ድረስ ሸኝቷት ሊመለስ ሲል በድንገትም ሁለቱን አንድ ላይ ሆኖ ያየቻቸው የዴ እናት በከፍተኛ ቁጣ ወደ ቤት እንድትገባ እየጮች ትነግራታለች። ዴም እናቷን ስታይ በጣም ስለደነገጠች ጂምን ወዲያውኑ ተሰናብተው ትገባለች። እናትየዋም ዴን በከፍተኛ ኃይል መሬት ላይ ውርውራ ከጣለቻትና ከሰደበቻት በኋላ ስልኳን ቀምታት ለብቻዋ ቤት ውስጥ ትቆልፍባታለች። ዴም በዚህ ቅጣት ምክንያት ክፍሏ ውስጥ ምርር ብላ ታለቅሳለች። በዚህ ሁኔታም ቀናቶች ተቆጥረው ዴም ለብዙ ቀናት ከክላስ ትቀራለች። የዴ ስልክ አለመስራትና መቅረት በእጅጉ ያሳሰባትም ሚኒ ወደ ካይ ጠጋ በማለት ስለ ዴ የሚያውቀው ነገር እንዳለ ትጠይቀዋለች። ካይም ምንም የሚያውቀው ነገር እንደሌለ በግልጽ ነግሯት ይሄዳል። ካይም ለሚኒ ስለ ዴ ምንም ግድ እንዳልሰጠው ለማስመሰል ቢሞክርም እንደ እውነቱ ግን የእሷ ነገር በጣም አስጨንቆት ስልኳ ላይ ስፍር ቁጥር የሌላቸው መልእክቶች እየላከላት ነበር። በሌላ በኩል ደግሞ ጂም ከዴ ጋር መገናኘት ባለመቻሉ በከፍተኛ ጭንቀት ውስጥ ሆኖ ክፍሉ ውስጥ ዘግቶ ተቀምጧል። ይህንንም ያስተዋሉት ጓደኞቹ ራሱን እንዲህ ማሳመም እንደሌለበትና ወደ ትምህርቱና ወደ ስራው በአግባቡ መመለስ እንዳለበት አጥብቆ ይመክሩታል። ጂምም የጓደኞችን ምክር ሰምቶ ወደ ዩኒቨርሲቲው ቢመጣም አይምሮ ግን አሁንም ስለ ዴ በማሰብ እረፍት አጥቷል። በዚህ መሃልም ካይ እሱን ለመፈለግ ወደ ክፍሉ ይመጣና ሁለቱም ወጣ ብለው በግል መነጋገር ይጀምራሉ። ካይም ጂም ከዴ ጋር እየተነጋገረ እንደሆነ ለማጣራት ቢሞክርም ጂም ግን አግኝቷት እንደማያውቅ ይነግረዋል። ካይም በምላሹ ተናዶ አሁን በዴ ላይ ለደረሰው መከራና ስቃይ ሁሉ ተጠያቂ እሱ እንደሆነ በመግለጽ ይወቅሰው ይጀምራል። በመቀጠልም አሁንም ክፍሏ ውስጥ ዝላ የተኛችውን ዴን ያስመለክተናል። እናቷም ወደ ቤት ስትመለስ ዴ ዛሬም ቢሆን ምንም አይነት ምግብ እንዳልቀመሰች ተረድታ በመጨረሻም የእናትነት አንጀቷ አላስችል ሲላት የፈለገችውን ሁሉ እንድታደርግና ነገር ግን በትምህርቷ ላይ ምንም አይነት መስተጓጎል እንዳይፈጠር በጥብቅ አስጠንቅቃት ወደ ዩኒቨርሲቲው እንድትሄድ ፈቃድ ስትሰጣት ዴም በሀሳቧ ትስማማለች። በሚቀጥለውም ቀን ጠዋት እናቷ ወደ ዩኒቨርሲቲ እየወሰደቻት ሳለ ስልኳን በመመለስ በምትደውልላት ሰዓት ሁሉ ወዲያውኑ ማንሳት እንዳለባት ታሳስባታለች። ልክ እንደተለያዩ ግን ዴ ስልኳን
ስትመለከተው እናቷ በየደቂቃው እየደወለች የምታሰቃያት ያ የቁጥጥር ህይወት ብልጭ ልባትና በከፍተኛ ቁጣና እልህ ስልኳን መሬት ላይ በኃይል ወርውራ ትሰብረዋለች። ምክንያቱም ከእንግዲህ በኋላ በዚያ የጭንቀት እስር ቤት ውስጥ ለመኖር ጨርሶ ፈቃደኛ አልነበረችም። በቀጣይም ትዕይንት ዴሄ የድሮ ምስኪን ገጽታዋን ሙሉ በሙሉ ቀይራ በአዲስ መንፈስ ወደ ዩኒቨርሲቲ ውስጥ ትገባ እንመለከታለን። ይህንንም ያየችው ሚኒ በከፍተኛ ሁኔታ ተደንቃና በአዲሱ ማንነቷ ተመስጣ አድናቆቷን ከቸረቻት በኋላ ዳግም እንኳን ደህና መጣሽ በማለት በደስታ ትቀበላታለች። በሌላ በኩልም ዴሄ ወደ ዩኒቨርሲቲው መመለሷን የሰማው ካይ ወዲያውኑም እሷን ለማግኘት በከፍተኛ ፍጥነት እየሮጠ ይወጣል። በሰዓቱም ጂም ቆሞ ዝናቡን እየተመለከተ በዴሄ ናፍቆት ተክዟል። ልክ በዚህ ቅጽበት ያልተጠበቀችው ዴሄ ጥላ ይዛ ከጀርባው በመምጣት ከዝናቡ ትጋርደዋለች። ጂምም ናፍቆቱን ሲመለከታት በከፍተኛ ሁኔታ ከደነገጠ በኋላ በአዲሱ አስገራሚ ገጽታዋም ተስቦ አድናቆቱን ይቸራታል። ይህንንም የሰማችው ዴሄ መደሰት ትጀምራለች። ነገር ግን እሷን ፍለጋ የመጣው ካይ ሁለቱን አንድ ላይ እንዲሆኑ ሲመለከታቸው እሱ ራሱ ለዴሄ የሚሆን ሌላ ጥላ ይዞ መጥቶ ስለነበር በቅናት ይቃጠላል። አመሻሽም ላይ ጂምና ዴሄ ወደ አንድ ሬስቶራንት ገብተው ብዙ ከተጨዋወቱም በኋላ ጂም አሁን በትክክል ደህና መሆኗን በጭንቀት ሲጠይቃት እሷም ደህና መሆኗን በፈገግታ ትመልስለታለች። ከዛ ወደ ቤት ስትመለስ እናቷ በዚያ አዲስና ዘመናዊ አለባበሷ ስታያት ትደነግጣለች። በሰዓቱ ዴሄ በከፍተኛ ድፍረት ፊት ለፊቷ በመቆም አሁን ለምን እንደምትቆጣት ጠይቃ ትምህርቷንም ሆነ የቤት ስራዋን በአግባቡ ሰርታ እንደሆነ በመግለጽ እንዲሁም ራሷ የፈለገችውን ነገር እንድታደርግ እንደፈቀደችላት በማስታወስ ወደ ክፍሏ ትገባለች። በሚቀጥለውም ቀን ዴሄ ባለፈው ሳምንት ያለፋትን የቤት ስራ ለመስጠት ወደ መምህሯ ስታመራ ነገር ግን መምህሯ የእሷ የቤት ስራ አስቀድሞ መግባቱን ትገልጽላታለች። ዴሄም በነገሩ ተገርማ ወዲያውኑ ይህንን ስራ የሰራው ካይ መሆኑን ከተረዳች በኋላ አፈላልጋው ታገኘዋለች። እሷም ከእንግዲህ በኋላ በእሷ ህይወት ውስጥ ጣልቃ እየገባ እንደዚህ አይነት ነገር እንዳያደርግ በጥብቅ ስትከለክለው ካይ ግን ዴሄን ያስደስታታል ብሎ አስቦ የነበረው ነገር እሷን በተቃራኒው ሲያስቆጣት በማየቱ በእጅጉ ይደነግጣል። እሱም ግራ በመጋባት ለመሆኑ ከሱ ለምን መራቅ እንደምትፈልግ ሲጠይቃት ዴሄም በግልጽ የሚያደርጋቸው ነገሮች ሁሉ ምቾት እንደሚነሷትና ለእሷ የሚያደርገው ውለታን ሁሉ ወስዳ መልሳ የምትከዳው ያህል ከባድ ስሜት እንዲሰማት እንደሚያደርግ ትገልጽለታለች። ስለሆነም ይህንን ድርጊቱን እንዲያቆም ነግራው ጥላው ስትሄድ ነገር ግን ካይ የዴሄን እጅ በኃይል ጎትቶ ያስቆማታል። እሷን በከፍተኛ ድምፅ እየጮች ምን ማድረጉ እንደሆነ ስትጠይቀው ካይ ግን እጇን ሳይለቅ አንቺን ከሌላ ወንድ ጋር ሳይሽ ምን ያህል ምቾት እንደሚነሳን ታውቂያለሽ እያለ በቅናት መናገር ይጀምራል። ዴሄም እጇን እንዲለቃትና እንዲተዋት ብትማጸነው ካይ ግን ጨርሶ ወደኋላ ሊል ፍቃደኛ አልነበረም። በመጨረሻም የውስጡን እልህና ፍቅር በአንድነት አውጥቶ እጅግ በጣም እንደሚወዳትና ከሱ ውጪ ከማንም ጋር ጨርሶ መሆን እንደማችል ይገልጽላታል። ዴሄም በሰማችው ነገር ደንግጣ እሱ ፍቅር ሳይሆን እልህ እንደያዘው ገልጻለት ጥላው ትሄዳለች። በሰዓቱም ያልተጠበቀው ተንኮለኛው ጃን ይህንን የሁለቱን ፍጥጫ ከፎቅ ላይ ሆኖ በስልኩ ሙሉ በሙሉ በቪዲዮ ቀርጾታል። በማግስቱ ዴሄ ወደ ካምፓስ ስትገባ ተማሪዎቹ ሁሉ ስለ ጤንነቷ ይጠይቋት ይጀምራሉ። ዴሄ መጀመሪያ ነገሩ ግራ ቢገባትም ስልኳን ከፍታ ስትመለከት ግን እሷና ካይ ሲከራከሩ የሚያሳየው ቪዲዮ በግሩፑ ላይ ተለቆ በማየቷ ትደነግጣለች። በሌላ በኩልም ካይ ጃንን ፊት ለፊት አግኝቶት ያንን ቪዲዮ እንዲያጠፋው በጥብቅ ይጠይቀዋል። ጃን ግን በኩራት ፈቃደኛ ሳይሆን ሲቀር ካይም ራሱን መቆጣጠር አቅቶት በተማሪዎች ሁሉ ፊት በቦክስ ፊቱን ይጠብሰዋል። በዚህም ምክንያት የካይ ስምና ስብዕና በካምፓስ ውስጥ ይበላሻል። ሁሉም ሰው ስለሱ መጥፎነት ማውራት ሲጀምሩ ዴሄም ወደሱ ጠጋ በማለት ቪዲዮ ላይ ያለው አንተ እንዳልሆንክ ተናገር ብትለውም ካይ ግን ምንም ምላሽ ሳይሰጣት ጥሏት ይሄዳል። ጃን አሁንም ዴሄን ለማሸማቀቅና ለማስፈራራት ሲሞክር ዴሄ ግን በሰዓቱ ጨርሶ ሳትደነግጥ በሙሉ ድፍረት ፊት ለፊቱ በመጋፈጥ ቪዲዮውን አሁኑ ካላጠፋው በቀጥታ ሄዳ ለፖሊስ ሪፖርት እንደምታደርግ ስትነግረው የጃን ፊት ላይ ፍርሃት መነበብ ይጀምራል። አመሻሽም ላይ ዴሄ ከእናቷ ቁጥጥር ውጪ በመሆን ለመጀመሪያ ጊዜ ጂም ካለበት የሙዚቃ ክለብ በመሄድ አብራው መዝናናት ትጀምራለች። እሷም እንዲህ አይነት ፓርቲ ስታይ የመጀመሪያዋ ስለነበር በደስታ ትፈነድቃለች። በመሃልም ጂም ወደ መታጠቢያ ቤት ሲሄድ ዴሄ ለብቻዋ ተቀምጣ ቦንግጁ ለሚኒ የፍቅር ጥያቄ ለማቅረብ ሲሞክር ትሰማለች። ቦንግጁን በጣም እንደሚወዳትና ፍቅረኛዋ እንድትሆን ለሚኒ ሊያሳምናት ቢሞክርም ሚኒ ግን እንደ ቀልድ በመቁጠር ልታምኗ አልቻለችም ነበር። ዴሄም ሁለቱ እንዲህ ሲሆኑ በማየቷ በደስታ ትስቃለች። በዚህም መሃል ካይ በድንገት ክለቡ
ውስጥ ተከስቶ የደሄን እጅ በኃይል በመያዝ ጎትቶ ወደ ውጭ ይዟት ይወጣል። እሱም በከፍተኛ ንዴት እንዴት ወደዚህ አይነት መጥፎ ቦታ ትመጫለሽ? አንቺ እኮ ድሮ እንዲያልነበርሽም እያለ ሲጮባት ደሄን በንዴት ስለ ራስ ጉዳይ ብቻ አስብ፣ በእኔ ህይወት ውስጥ ጣልቃ አትግባ ትለዋለች። ካይም በንግግሯ ይበልጥ ገንፍሎ እናትሽ ገና ከጀምሩ ለምን እንዲህ በቅጥር ግቢ ውስጥ ዘግታ እንደምታኖርሽ አሁን ገባኝ፣ ምክንያቱም አንቺ የሚገባሽ ያ የጭቆና ህይወት ብቻ ነው ይላታል። ደሄም እንዲህ አይነት የጭካኔ ቃል ከካይ አፍ ይወጣል ብላ አስባም ስለማታቅ ክፉኛ ትደነግጣለች። እሷም ቀጥላ አንተም ልክ እንደ እናቴ ነህ፣ በሁለታችሁ መካከል ምንም አይነት ልዩነት የለም ስትለው ካይም በዚህ ንግግሯ ደንግጦ ይመለከታታል። ነገር ግን ንግግሯን ሳታጠናቅቅ እናቷ በድንገት ቦታው ላይ ትከሰታለች። እሷም እንዲህ ያለው ጭፈራ ቦታ ላይ ልጇን በማየቷ ክፉኛ ደንግጣና ተቆጥታ ደሄን በኃይል እየጎተተች ከዚያ ቦታ ይዛት ትሄዳለች። ብዙም ሳይቆይ ጂም እና ጓደኞቹ ከክለቡ ወጥተው እሱም በከፍተኛ ንዴት ወደ ካይ በመጠጋት ደሄ የት እንዳለች ቢጠይቀውም ካይ ግን ምንም ከመመለስ ይልቅ እያፌዘ ይስቅበታል። ጂምም በዚህ ድርጊቱ ይበልጥ ተበሳጭቶ አንተ ምንም ያህል ብትሞክር እንኳን ደሄን የራስ ልታደርጋት አትችልም፣ እሷ የኔና የኔ ብቻ ናት በማለት ጥሎ ትሄዳል። ካይም በዚህ ተክዞ ይቆማል። እናትየውም ደሄን ወደ ቤት ይዛት ከተመለሰች በኋላ በከፍተኛም ቁጣ አንቺም ልክ እንደኔ ከዓመታት በፊት የሰራሁትን ስህተት እየደገምሽ ሆኖ ትላታለች። በመቀጠልም በውጭ ሀገር የሚገኝ አንድ ታዋቂ ዩኒቨርሲቲ መግቢያ ፎርም ፊት ለፊቱ አስቀምጣ እስካሁን እንዳረፈደ በመግለጽ ፊርማዋን አስፍራበት የወደፊት ህይወቷን አሁኑ እንድታስተካክል ታዛታለች። በእውነቱ የደሄ እናት ሲንግል እናት በመሆኗ ምክንያት ማህበረሰቡ እሷንም ሆነ ልጇን ደሄን ጨርሶ አይቀበላቸውም ነበር። ለዚህም ስትል እናትየው ደሄን በከፍተኛ ደረጃ አስተምራ በሰዎች ፊት ክብር እንድታገኝ ለማድረግ ነው ሌት ተቀን የምትለፋው። ደሄ ግን በእንባ እየታጠበች እኔ እኮ እስከ ዛሬ ድረስ ማንም ሰው በአንቺ ላይ ጣቱ እንዳይቀስርብሽ ብዬ ሌት ተቀን በትምህርቴ እየለፋው ነበር፣ አንቺ ግን ስለ ማህበረሰቡ ስትይ የገዛ ልጅሽን ደስታ ሙሉ በሙሉ ረስተሻል በማለት አያይዛ ያ ሰው ምን ይላል ምን ያስባል እያልሽ ለምን ትጨነቂያለሽ? እኔና አንቺ ብቻ በአንድነት መደሰት ሳንችልም ስለ ትምህርቴም ከሆነ እኔ ጎበዝ ነኝ፣ ነገር ግን ሁልጊዜ አንደኛ የሚወጣው በከፍተኛ ጫና ውስጥ ሆኜ ነው በማለትና አሁን ግን እንደ በቃት በመግለጽ እሷም እንደ ማንኛውም ኖርማል ሰው የራሷን ህይወት በነጻነት መኖር እንደምትፈልግ በምሬት እያለቀሰች ትነግራታለች። እናትየውም ልጇ እንዲህ ስታለቅስ በማየቷ ዝምታን ስትመርጥ ደሄም ወደ ክፍሏ ገብታ ማልቀሷን ትቀጥላለች። የደሄም እናት በሀሳብ ወደ ድሮ ጊዜው ተመልሳ ደሄን ለመጀመሪያ ጊዜ ወደ ትምህርት ቤት ልትወስዳት የሄደችበትን ቀን ታስታውሳለች። በወቅቱ ደሄ ወደ ትምህርት ቤት ለመግባት በጣም ጓጉታ የነበረ ቢሆንም ነገር ግን እናትየው ከቢሮ ውጪ ቆማ ሳለ ርዕሰ መምህሩ ስለ ደሄ ቤተሰብ ታሪክ በማንሳት ደሄን በትምህርት ቤቱ ለመቀበል ፈቃደኛ እንዳልነበረ ትሰማለች። በዚህም ምክንያት የልጇን ስምና ክብር በሰዎች ፊት ከፍ ለማድረግ ስትል ደሄን ከማንም በላይ አንደኛ ማድረግ አለብኝ በማለት ትወስናለች። ምክንያቱም ከሌሎች ተማሪዎች ሁሉ የተለየች ካደረገቻት ብቻ ሰዎች የልጇን ዋጋ እንደሚረዱ በማሰብ ነው። ስለዚህ የእናትየው ድርጊት በሙሉ ለደሄ መልካም ህይወትን ለማምጣት ካላት ጥልቅ ፍቅር የመነጨ እንደሆነ ግልጽ ነው። በሌላ በኩልም ስለ ደሄ የተጨነቀውን ጂምን እንመለከታለን። በመሃልም ከእናቱ ስልክ ሲደወልለት በንዴት ስልኩን አንስቶት አሁን እያሳየችው ያለችው ቅርበትና ተቆርቋሪነት ምን እንደሆነና ያኔ ጥላው ስትሄድ ስለሱ ጨርሶ እንዳልተጨነቀች በመግለጽ ስልኩን ጆሮዋ ላይ ዘጋባታል። በቀጣይም ካይ በአስፈሪ ቅዠት ውስጥ ሆኖ ሲገላበጥ እንመለከተዋለን። በቅዠቱ ውስጥም ድሮ በትምህርት ቤት እያለ በወንግ አስገዳጅነት ቻን የተባለውን ምስኪን ልጅ ያለ ፍላጎቱ አብሮ ሲያሳድደው የነበረው ትዝታ ይመጣበታል። ካይም በትምህርት ቤት ውስጥ ተቀባይነት ለማግኘት ሲል ብቻ ነበር ያን የጭካኔ ድርጊት የሚፈጽመው። በዚህ ስቃይም ምክንያት ቻን የተባለው ልጅ ህይወቱን ለማጥፋት ከፎቅ ላይ ሊዘል ሲል ካይ ቻንን እንደ ጓደኛው ይመለከት ስለነበር በፍጥነት ደርሶ ከሞት ያተርፈዋል። ነገር ግን ቻን በካይ ላይ በከፍተኛ ንዴት እየጮኸ አንተም ልክ እንደነሱ ነህ፣ ከነፍሰ ገዳይ ጨርሶ አትሻልም በማለት ነግሮት ነበር። ይህ ክስተትም በወቅቱ በካይ አእምሮ ላይ የፈጠረው ጠባሳ እጅግ ከባድ ስለነበር እስከ ዛሬም ድረስ በቅዠት እያሰቃየው ይገኛል። በማግስቱም ጠዋት ካይ ወደ ዩኒቨርሲቲ ሲመጣ ደሄን ከሩቅ ይመለከታታል። ነገር ግን በሷ በኩል ከማለፍ ይልቅ መንገዱን ይቀይራል። ምክንያቱም ካይ ከእንግዲህ በኋላ ደሄን ለማግኘት የሚያደርገውን ከንቱ ጥረት ሙሉ በሙሉ እርግፍ አድርጎ ለመተው ወስኗል። በሌላ በኩልም ጂም በመንገድ ላይ ሳለ እናቱ ከጀርባው መታ ታስቆመውና ካሁን በኋላ እንደዚህ አይነቱን በደል በሱ ላይ ጨርሶ እንደማትደግም ቃል በመግባት እስከ ዛሬ ላጠፋችው ጥፋት ሁሉ ይቅርታ ትጠይቋለች። ጂምም የእናቱን ልመና ሲመለከት መቋቋም አቅቶት እያለቀሰ በመጨረሻም ላለፉት ዓመታት የቋጠረውን ጥላቻ አውጥቶ እናቱን በይቅርታ ያቅፋታል። እንዲህም እንዳለ ደሄ ወደ ቤት ገብታ በቀጥታ ወደ እናቷ ክፍል በር በመቅረብ
ትቀመጥና ትናንትና ያለ ፍላጎቷ የተናገረቻቸውን ከባድ ቃላት እያሰበች እናቷን ይቅርታ ትጠይቃታለች። አያይዛም እጅግ በጣም እንደምትወዳትና ሁሌም ከሷ ጋር ስትሆን ደስተኛ እንደሆነች በመግለጽ የሷ ልጅ በመሆኗም እንደምትኮራ ትነግራታለች። እናትየውም በሰማችው ነገር እያለቀሰች ከክፍሏ ትወጣና ዴይን በማቀፍ እኔም ይቅርታ ጠይቅሻለሁ፣ ገና ከጀመሩ አንቺን በግቢ ውስጥ ዘግቼ በማኖሬ ያንቺን የመኖር ነጻነት ቀምቼሽ ነበር በማለት ከእንግዲህ በኋላ ግን በምንም ነገር ላይ እንደማታስገድዳትና ስለ ማህበረሰቡም ቢሆን ጨርሶ ምንም እንደማትጨነቅ ቃል ትገባላታለች። ስለዚህ ሁለቱም እርስ በርስ እየተቃቀፉ በእንባ ይቅርታ ይደራረጋሉ። በመጨረሻም በእናትና ልጅ መካከል የነበረው የዓመታት ከባድ ግድግዳ ሙሉ በሙሉ ይፈርሳል። በሚቀጥለውም ቀን ጠዋት ሁለቱም አብረው ቁርስ ሲመገቡ እናትየውም ለመጀመሪያ ጊዜ የዴይን ውበት አድንቃ ዛሬ እጅግ በጣም እንዳማረባት በመግለጽ መልካም የትምህርት ክፍለ ጊዜ እንዲሆንላት በመመኘት በፈገግታ ትሸኛታለች። ዴይን በዚህ ድንገተኛ የእናት ፍቅር ልቧ በደስታ ይሞላል። ይሁን እንጂ ወደ ካይ ስንመለስ ካይ አሁንም ስለ ቻን በደረሰበት የድሮ ታሪክ ጥልቅ ሐዘንና ጸጸት ውስጥ ተውጦ እናገኘዋለን። በድንገትም ያልተጠበቀው ካንግ ወደ እሱ በመምጣት አስገራሚ ዜና ያበስረዋል። እሱም ከጥቂት ቀናት በፊት ያንን ድሮ ይበድለው የነበረውን ቻንን አግኝቶት እንደነበርና በወቅቱ ሕይወቱን ስላተረፈለት ለአንተ ያለውን ጥልቅ ምስጋና እንድነግር አደራ ብሎኛል በማለት ያኔ በንዴት ውስጥ ሆኖ የተናገራቸውን መጥፎ ቃላትም እንድትረሳቸው ይፈልጋል በማለት ይነግረዋል። ካይም ይህንን ሲሰማ በከፍተኛ ሁኔታ በመገረም ላለፉት ዓመታት እኔ መጥፎ ሰው ነኝ፣ የሰውን ሕይወት አበላሽቻለሁ በሚል አይምሮን ሲያሰቃይ የነበረው ያ ከባድ የጥፋተኝነት ስሜትና የልብ ሸክም በአንድ ቅጽበት ይራገፍለታል። ወደ ቤቱ ሲመለስም ካይ ካለፈው ታሪኩ ጋር ሰላም በመፍጠሩ ሕይወቱን በአዲስ ተስፋ ለመጀመር ይወስናል። ካለፈው ታሪኩ ጋር የነበረውን ጸጸት እንደተቃለለ ሁሉ ከአሁን ሕይወቱና ከዴይ ጋር የነበረውን ፍጥጫ እልባት አግኝቷል። ስለዚህ አሁን ትኩረቱን በሙሉ በወደፊቱ ላይ ብቻ ለማድረግ ወስኗል። ይህም ማለት ካይ ለዴይ እውነተኛ ደስታ ሲል እሷን ለመርሳትና በሰላም ለመልቀቅ ሙሉ በሙሉ ዝግጁ ሆኗል። በቀጣይም ትዕይንት በጉጉት ሲጠበቅ ወደ ነበረው የሙዚቃ ኮንሰርት እንጓዛለን። ዴይም ወደ ቦታው እንደመጣች በቀጥታ ሄዳ የጂምን እጅ ስትይዘው የተመለከተው ቦንግጁ በቅናት እጁን ወደ ሚኒ እያሳየ እሷ ለምን እንዲህ እንደማታደርግ ድምፁን ከፍ አድርጎ መጠየቅ ይጀምራል። በመቀጠልም ተመልካቹ በሙሉ ኮንሰርቱን ለመታደም ቢጓጓም በአንዳንድ ችግሮች ምክንያት ግን የሲኒየሮቹ ባንድ በሰዓቱ መድረስ እንደማይችል በድንገት ይፋ ይደረጋል። በመሆኑም በእነሱ ምትክ ካንግ፣ ጂምና ቦንግጁ መድረኩን እንዲረከቡ ይደረጋል። መጀመሪያ ላይ በሰው ብዛት ምክንያት ሶስቱም በከፍተኛ ሁኔታ ተደናግጠውና ተጨንቀው የነበረ ቢሆንም አንዴ ከጀመሩ በኋላ ግን የክለቡ ታዳሚዎች በሙሉ በአድናቆት መቀወጥ ይጀምራሉ። በዚያ አማረ መድረክ ላይም ጂም በድምፁ ሲያስደምም ካንግ ጊታሩን ይጫወታል። ቦንግጁ ደግሞ መድረኩን በራፕ ሲያደምቀው ተመልካቾችን በሙሉ በሙዚቃው በጣም ይደሰታል። ሚኒና ዴይም በሶስቱ ወንዶች ድብቅ ብቃት በእጅጉ ይኮራሉ። ሚኒም አሁን ላይ ለቦንግጁ በውስጧ የፍቅር ስሜት ማሳደር በመጀመሯ ኩራቷ እጥፍ ነበር። በመጨረሻም ዴይ የነገሮችን ሂደት እያሰበች ፈገግ በማለት ምንም እንኳን መጀመሪያችን በእጅጉ ከባድና ፈታኝ የነበረ ቢሆንም አሁን ግን ቀስ በቀስ ሁሉም ነገር መስመር ይዞ በሚያምር ሁኔታ ተጠናቋል በማለት የልብ ደስታዋን ስትገልጽ እያስመለከተን ድራማው ይጠናቀቃል።